ስነ ስርዓት ያዝ አንተ ማንነህና ነው እንደዚህ የምትጠይቀን? ይኸውልህ እኔ ራሴ ነኝ። መብት የለህም። አልማዝ ቁጭ በይ። አልማዝ ኧረ ገጠር የለም ጣለው አንቺ እንዳትነሳ እንደራስ ስርዓት ያዝ። በቤቴ መተህ እንደዚህ ማለት ነገር የለብህም። የበፊት ሚስቱ ወይዘሮ ስመኝ ታማ አምቡላንስ እንኳን እየመጣላት ሕክምና ትሄድም ብሎ ቤት እንድትሞት ያደረገ ሰው ነው ይሄ ሰው። በቃ እኛ ጨርሰናል። ህግ ይዳኘን በቃ። እኔ እንደውም ይኸውልህ ስራ ልሄድ ስል ነው እኮ እወጣለሁኝ ከውስጥ መልሽልኝ። እኔ እናት አይ ምን ፈልገህ ነው የመጣው አንተ? ለሽልማት ብለን አይደለም የመጀመሪያ ባለቤቱና ሴት ልጅ ትመጣ ወንድ ልትባል ነው እንዴ? ወንድ ልትባል ነው እንዴ? ሴት ልጅ መጣ በቃ አምላኩታልን። ባለቤትን አንተ ነው የገደልካት? አንቺ ነው የገደልሻት? እኔ አልገደልኳትም። አውራ እንግዲህ አውራ ያውራ ራሱ። ከዚህ በላይ ምን ፈልገህ ነው የመጣው? በገዛ ቤታችን አረንካ አስቆጣው በቃ እንዴ ምን ነው ሰላም አይደል? ራሱ መድኃኒት ልስጣት አለኝ። መግደል ፈልጋለሁ አለኝ። ራሱ መድኃኒት ሰጠናት። ከውጭ ምግብ ይዞላት መጣ። ብቻዋን የምትበላው ሰላም ጤና ይስጥልኝ። የተወዳችሁና የተከበራችሁ ውድ የአጋላጭ ሚዲያ ቤተሰቦች እንደምን አላችሁ? ይሄ አጋላጭ ሚዲያ በልዑል የተሰኘው ፕሮግራማችን ነው። ዛሬም እንደተለመደው በአንድ አዲስ ነገር አንድ ሰፈር ውስጥ እንገኛለን ማለት ነው። ጥቆማ ደርሶን ጥቆማውን ያደረሰችን አጠገብ የምታዩት እህታችን ወይም እናታችን ወይዘሮ መቅደስ ይባላሉ። እንግዲህ አንድ እንግዳ ነገር ገጥሞኝ ነው። ያው እንግዳ እንዳይሆን ቆይቷል በነገሩ ላይ ነገሩ ከተፈጸመ ማለት ነው። ግን ምንም አይነት መፍትሄ እስከዛሬ ድረስ እንዳልመጣ ምንም አይነት ፍንጭ ሊያገኙ እንዳልቻሉ በእናታችን በኩል መስማት ችለናል ማለት ነው። ምንድነው የተፈጠረው ነገር የሚለውን ለእናንተ እንደ መግቢያ ለማሳወቅ ያክል ከአንድ ዓመት በፊት ጎረቤታቸው ምክንያቱ ባልታወቀ ምክንያት ወይም ነገር አርፋለች። በዛ ሰዓት እንግዲህ ባለቤቷን ቢሆን ምንም አይነት ነገር ባለቤቱን አሟት እያየ ሊያሳክማት አልቻለም። አይደለም እሱ ሊያሳክማት ይቅርና እኛ የምናሳክማት ስንለው በቢላ አስፈራርቶ እንዳስወጣቸው ከዛ በኋላ ባለቤቱም ከሳምንት ምናምን ጊዜ በኋላ እንዳረፈች ነው የነገረችኝ። እሱም አልበቃ ብሎ ከባለቤቱ ካረፈች ከአንድ ሳምንት በኋላ ነው ሌላ ሚስት ያገባችኝ። ከአንድ ዓመት በኋላ ሚስት ያገባው ከአንድ ሳምንት በኋላ አሁን ከሞተች ግን አንድ ዓመት ከሞተች። ይሄንን ያለችኝ። ከዛ ውጭ ደግሞ ምንድነው እንደ ሃይማኖታችን እንኳን ፍትሃት ጸሎተ ፍትሃት ይደረግላት ሲባል የ40 የ80 የሚባል ብዙ ነገሮች አሉና በቅርብም ቤተሰብ የላትም እቺ የሞተችዋ ሴት። ባለቤቷም እንግዲህ እንደዚህ አይነት ግዴታዎቹን እንዳልተወጣና ከሳምንት በኋላ ማግባቱ በራሱ ለሌላ ጥርጣሬ እንዳደረጋቸው ግን ደግሞ እስካሁን ምንም አይነት ነገር እንዳላገኙ ነው የነገረችኝ። አምቡላንስም ብንጠራ አምቡላንሱ መጥቶ አትሄድም ብሎ ባለቤቷ በጩቤ አስፈራርቶ ከቤት እንዳስወጣቸው ከሳቸው ባለቤት ጋር ማለት ነው። ከባለቤቷ ጋር ነበር ሄዶ የጠየቁት ሊያሳክሟት። እንግዲህ አይሆንም ብሎ ነው ያስወጣቸው ይሄ ሰው። ይሄን ሁሉ ያደረገበት ምክንያት ምን እንደሆነም አናውቅም። ህግም ጋር ሄደን አመልክተናል፣ ግን ምንም አይነት መፍትሄ ልናገኝ አልቻልንም። እስኪ የምታጣራለን ነገር ካለ በአንተ በኩል በሚዲያ በኩል አጣራለን ተብሎ ነው እኔም የሰማሁት። ለተለመደው እኛም ሞር የሴቶች መብት ላይ ስለምንጨነቅ ለሴቶችም ስለምንሰራ እንግዲህ እንደዚህ የተደረገችዋን ሴት ቢያንስ የሞተችበት ምክንያት ትክክለኛ ምክንያቱ ወይ ደግሞ የታመመችውን ህመም እንኳን አላወቁም። እሱ የታመመችው ህመም ምንድነው አትድንም ውጡ ብሎ እንግዲህ ባለቤቷ ሊያባርበት የቻለበት ምክንያት ምንድነው የሚለውን ነገር እስቲ አብረን እንሰማለን ከእናታችን አንደበት ማለት ነው። ታዲያ እናንተ ይሄን ቪዲዮ ላይክ፣ ኮሜንት፣ ሼር በማድረግ ለብዙ ሰዎች አዳርሱ። በተጨማሪም ደግሞ እንዲያመናገር የምትፈልጉ በቴሌግራም ሊንክ እየመጣችሁ ያው አናግሩን። በቻልነው አቅም እንግዲህ እናንተ ለማናገር ወደ ኋላ አንልም ማለት ነው። እስከ ፕሮግራም ፍጻሜ አብራችሁን ቆዩ። ሰላም እናት። ሰላም እንዴት ነሽ? ደህና ነኝ። እስኪ ስምሽን በቅድሚያ አስተዋውቂልን። ያው እኔ ባስተዋውቅም ግን አንቺ አንደበት መስማት አለብን። ስሜ መቅደስ እባላለሁ። እሺ እናታችን መቅደስ ምንድነው የገጠመሽ ነገር? እና እኔ ከአንድ ዓመት በኋላ እና እንደገና ደግሞ ልጅቷ በሞተች
ወዲያው ትዳር በመያዙ ቤት ድረስ በማምጣቱ በጥርጣሬ ጓደኛዬ ናት በቃ ያንን እንኳን በሞተች ደሟ እንኳን ለምን ዝም አልሽኝ እያለች ትናገረኛለች ማለት የሞተችው ማለት ነው ለምን ዝም አልሽኝ እኔ እኮ ደሜን እንዴት ነው ባለቤቴ ይግደለኝ ማን ይግደል እኔ አላቆም ልጇም ደግሞ መጥቶ እናቴ እኮ ልትሞትብኝ ነው ድረሱልኝ ሲል ደረስን በአምቡላንስ ይዘን ልንሄድ ስንል አይቻልም ብሎ ከለከለ ባለቤቷ አዎ ባለቤቷ ውጡልኝ እያለ በጩቤም እንደውም ሲያስፈራራም በዛ ጥርጣሬ መጥቼ ለእናንተ ጋር ምልክት ሰጠው ያንን ምልክትም ምንም ሼር አልተደረገልኝም ዝም ነው የተባለው ያው ምክንያቱም በሰዓቱኛ ብዙ ስራዎች አሉብን ቅድሚያ ለሚሰጣቸው ነው ቅድሚያ የምንሰጠውና አሁን ደግሞ ያው መጣን ቶሎ አልመጣንም ይገባናል ግን አሁን ደግሞ መጣናል በጥቆማ መሰረት አዎ አሁን እኔ ጠርጣሪውን ባለቤቷን በምን ምክንያት እንደሞተች ምንም ላቀውም አልቻልኩም እና ከአንድ ሳምንት በኋላ ቅር ይለኝ ነበር ሌላ ሚስት ሲያገባ ቅር ብሎኝ ነበር ምንድነው ይሄ ነገር የሆነ ኬዝ ይኖር ይሁን እንዴ ለምን አልሄድም ብዬ ወደ እናንተ ጋር መፍትሄ ፍለጋ መጣሁ ፖሊስ ለምንድነው እስከዛሬ ለዚህ መፍትሄ ያቻለ ፖሊስም ለመሄድ ምንም መፍትሄ አላገኘሁምና ፖሊስ ጋር ሄጄ ነበር ፖሊስም መዘገበ ከዛ ከመዘገበ በኋላ ምንም መፍትሄ አላገኘሁም በዛ ነው በድንጋጤ በጥርጣሬም የመጣሁትና በጣም ጥሩ ያው እኛ በዋነኝነት እስቲ ያው ምናጣራው ነገር እንዳለ ሆኖ ግን በጣም ብዙ ጥያቄዎች አንቺ መጠየቅ ፈልጋለሁ እስኪ ስለ ባለቤቷ ስለ ባህሪው ምን ስራ ላይ እንዳለ አሁንም በፊትም ምን ይሰራ እንደነበረ እነዚህ ነገሮች ንገሪኝ እስቲ ምን አይነት ባህሪ ነው ያለው ሰፈር ውስጥ ቁጡ ነው ጥሩ የሚባል ባለቤቷ በጣም ከባድ ሰው ነው ከጓደኛ ጋር ስትሄድ ምንም ነገር እንትን አይፈልግም ሰው አይፈልግም በጣም ቁጡ ነው በቃ በዛ ነው ጥርጣሬ ይዤ ለምን ከሰው ጋር ለምን እያለ ስለሚቆጣት እንደ እስር ቤት ብለው ከዛ በቃ ስለሚቆጣጣራት ለምን ይሄ ነገር ለምን አልሄድም መፍትሄ ለምን አላገኝም ብዬ ወደ እናንተ ጋር መጣሁ ያው ይሄ አሁን ሁሉም ሰው ባለቤቱን ይቆጣጣር ይችላል በሚቆጣጣረው ልክ ግን አሁን እኔ ይደበድባት ነበር ወይ ያሰቃያት ነበር ወይ የሚሉትን ጥያቄ ነው እንድታብራሪልኝ የፈለኩት አዎ ከጠጣ ያው ቤት ውስጥ ጭቅጭቅ አለ ልጆቹ ይጠጣል ልጆቹም ጭቅጭቅ አለ ልጆቹ ሁሉ አረ እናቴን ይለናል ሲል ልንገባ ስንል አያስገባንም አያገባችሁም ውጡ ይለናል በዛ ምክንያት ነው በቃ አሁን ለጥርጣሬ በቅቼ ልመጣ ይቻልኩት በጣም ጥሩ ከዛ ውጪ ደግሞ ምን ስራ ላይ ነው የሚገኘው ባለቤቷ እሱ ስራው ወጥቶ ሲገባ ብቻ ነው ማቀው እኔ ምን ይስራ ምን አላቀው ያው ጎረቤትሽ አይደለሽ ጎረቤትሽ ባለቤት ደግሞ ምን እንደሚሰራ ላይክ ግዴታ እንኳን ቢሆን ማወቅ አለብሽ ማለት ማጣራቱን እናጣራለን ግን ደግሞ ባለቤት እሷ ጓደኛሽ ከሆነች እንዴት አታውቂም ምን እንደሚሰራ በከኛ ጋር ብዙ እንድትቀርብም አይፈልግም እሱ እና ስራውን ባህሪም ራሱ ደሞዟ ነው እንኳን አይናገርም የራሱን ደሞዝ ማለት ነው እና ግን ውሎ በመግባቱ እኔ ያውቃለሁ ሌላ ስራው ምን እንደሆነ አላውቅም ከጎረቤትሽ ጋር ምን ያክል ነበር ግንኙነታችሁ ካንቺ ጋር በጣም ብዙ ጊዜ ሆኖናል በጣም ትዳር ከያዘ በኋላ መሀል ላይ ሲደርስ ነው በቃ የመጠጥ መንፈስ ውስጥ ገብቶ እሷንም ስቃይ በሚያሰቃይ ሰዓት እኛ እንኳን ልንመክረው ስንገባ በፍጹም እያለ አያስገባንም ነበር በር ላይ ልጆቹን ሁሉ ይቆጣጣራል በቃ ውጡ ይለን ነበር በዛ ጥርጣሬ ነው ማለት ቆይ እናንተ ለምን ውጡ ይላችሁ ከነሱ ውስጥ በቃ እንድናገላግል አይፈልግም እናንተ አገባችሁ ትዳሬ ነው አዎ ትዳሬ ናት ምን አገባችሁ የራሳችሁን ትዳር ያዙና እዛው በቤታችሁ ይለናል ያስፈራራናል በዛ ነው በጣም ብዙ ጊዜ ይደበድባት ነበር አዎ እንዴት ነው ላይክ በየቀኑ የሚባል ድብደባ ወይስ ደግሞ አልፎ በብዛት አልፎ ያው መጠጥ ከወሰደ በኋላ አልፎ ይደበድባል ለመጨረሻ ጊዜ መታመሟን ያወቃችሁት በምን አይነት ሁኔታ ነበር ምንም መታመሟን ያኔ ስትንፈራፈር ልጁ ሮጦ መጥቶ እናቴ ልትሞትብኝ ነው አምቡላንስ ጥሩ በሚል ሰዓት አምቡላንስ ስንጠራ አምቡላንስ እስከሚመጣ ቤት ውስጥ ወደ ቤት መጣ ቤት ውስጥ እሷም አረፈች በዛ ነው በቃ እኔ አልቻልኩም ጥርጣሬው በዛ ነው የመጣሁት እናንተ ጋር ፍትሃትም አልተደረገም በፍትሃትም አይወድም 40 እንኳን 40 80 የምንም የለም በቃ ብሎ ሌላ አዲስ ትዳር እንደመሰረተ ነው ነገር የምታውቁ
በጣም ያሳዝናል። በዛ ነው ጥርጣሬ ደረሰ። የሁሉ ጥርጣሬ መጣው። አሁን ሲገባች ሚስቱ ምን አይነት ጸባይ ነው ያላት ከእናንተ ጋር ከጎረቤት ጋር? ጸባዩዋ ያው እሷም ወጣ ነው የምትገባው። ማታ ቡና ትመጣለች፣ እንጠጣለን፣ አብረን እንጫወታለን። ያው ባህሪዋን የሷን ባህሪ ለማወቅ በጣም ከባድ ነው። ሁለተኛ ሚስት ናት፣ ይከብዳል ባህሪዋ ለመጠየቅ ሁሉ ፈርተናል። ይሄ ሁሉ ነገር እያለ ለምንድን ነው አብራችሁ ቡና የምትጠጡት? እሱ ራሱ ያስፈራራን ነበር። እሱ በሌለ ሰዓት ማለት ነው። ማለት ምን እያለ? እሱ በሌለ ሰዓት አንድ ሰው እዚች ቤት እንዳይመጣ ብቻሽን ነው፣ እኔ በሌለውበትም ጎረቤት የሚባል አልፈልግም ይላል። ለሷ ነው ይሄን የሚለው? አዎ። እና አዲስቷ ሚስቲቱ ይሄን መጣ የነገረቻችሁ ነው ለእናንተ? አዎ። በዛ ነው በቃ ጥርጣሬ። ምን አመማት ስትሉት ምንድነው? ለአንድ ሳምንት ነበር የማሜ ነበር የሟቿና አንድ ሳምንት ታመመችው ነው። አገባችሁም ይለናል። ማንም አታውቁም? አናውቅም። ለሕክምናም አልደረሰችም፣ በቤት ውስጥ አረፈች። ስለዚህ አሁን እናንተ ኬዙን ብቻ ነው እንዲታወቅላችሁ፣ ቢያንስ ምንድን አሟት እንደነበረ እንዲጣራላችሁ የምትፈልጉ። ተጨማሪው ነገር ደግሞ ምንድነው? ይሄን ሁሉ ካለ እናንተ ላይ ዛቻ፣ ማስፈራሪያ ከዛም በላይ የባሰ ነገር እንደዚህ ነገር ሊገጥሟችሁ ያለው? አዎ ያስፈራራናል። ግን እኛም እሱ ባለ ሰዓት አንጠጋ ማለት ያስፈራራናል። ውጡልኝ ይላል። ከላይ ሲመጣ ፊቱ ተቀይሮ ነው የሚመጣው። በቃ ዛሬ ጠጥቷል እንዳትጠጉ፣ እሱ ጋር እንዳትሄዱ፣ ሚስትየው ጋር አትሄዱ፣ አዲሷ ሚስት ጋር እንላለን። በቃ እንደዛ ነው። ልጆችስ ያሉበት ሁኔታ ምን አይነት? ልጆቹ ትምህርት ቤት ይሄዳሉ። ከትምህርት ቤት ሲመጡ ተሳቀው ነው የሚኖሩት። እየተሳቀቁ ነው የሚኖሩት። አባታችን ሌላ ሚስት አገባብን ይላሉ፣ ግን እሱ ባለ ሰዓት አይሉም። እየተሳቀቁ ነው የሚኖሩት። እናንተን ግን እንደዚህ አይነት ነገር ይሏቸዋል መጣው። ከዚህ ውጭ እስኪ እንደ ማስረጃ ላይ ሊጠቅም ይችላል ለየት ያለ ነገር ይሄንን አይቻለሁ ወይ ደግሞ እንደዚህ አይነት ነገር ከእሱ አንደበት ሰምቻለሁ የምትይው ነገር ሳለ? በቃ እኔማ አንዴ እንደውም ጠርቼው ባልጠጣ ሰዓት አንተ እባክህን ጸባይን አሻሽል፣ እንደገና ሚስትህን አታሃል፣ ልጆችህን ደግሞ ጠብቅ፣ ኧረ እባክህን ብዬ መክረው ነበረ። ያው አያገባችሁም ይላል። በጣም ባህሪው ከባድ ባህሪ ያለው ባልየው ማለት ነው። እሷ ባለማወቅ ይሆን የገባችበት እኔ አላውቅም። ሁለተኛ ሚስቱ ቤተሰቦች ኦኬ፣ ሁለተኛ ሚስቱ ባለማወቅ ይሆን ባህሪውን ምን ይሆን አላውቅም። ከገባች በኋላ ሚስቱ ጋር የመደባደብ አይነት ነገር ሰምተሽ ታውቂያለሽ? ከማን ጋር? አሁን ካገባት ሚስቱ ጋር? አይ እስካሁን የለም። ሰምተሽ አታውቂም? እስካሁን የለም። እውነት ለመናገር ባለቤቱ ከሞተች ከአንድ ሳምንት በኋላ ሚስት የሚያገባ ከሆነ የሰው ቀድሞ ከዚህኛዋ ሴት ጋር ግንኙነት ቢኖረው ነው መቼስ። አዎ በውጪ አዎ እሱን ጠርጥረን የመጣ ነው እኛ። በጣም ብቻ ያሳዝናል ነገር። ብቻ ያው እኛም እውነቱን ለማጣራት እንሞክራለን። አንቺም የምታግዢ ነገር ይኖራል እንግዲህ በዚህ አጋጣሚ። እኔም ያው አልተኛም፣ የምሰማው ነገር ካለ ሰምቼ እነግራቸዋለሁ። አሁንም ቢሆን ምንድነው ሊሆን የሚችለው መሰለሽ? እኔ እናት ካሜራ አንቺ ላይ ድብቅ ካሜራ እንገጥማለን። ከዛ በኋላ በዛ ድብቅ ካሜራ መሰረት ምንድነው የምትይው? እንዴት ሆነ ፖሊሶች ምን አሉ በሷ ሞት ጉዳይ ብለሽ እንድትጠይቁ እንፈልጋለን። ቤቱ ሄደሽ እሺ፣ ምንም ሳትፈሪ ሳትሸማቀቂ ቤቱ ሄደሽ ምን አሉ ተዘጋው የፋይሉ ብለሽ ይሄንን ጠይቀዋለሽ። ያው ያሉትን የሰውየውን ባህሪ ለማወቅ እኛም ቢሆን ቀድመን የሰው ቤት ከመግባታችን በፊት ይሄንን ማየት ስለምንፈልግ ይሄንን ነገር ጠይቀዋለሽ ማለት ነው። ከዛ ውጪ ግን አንቺ ምንም እንዳትፈሪ፣ እኛ ከኋላ አለን ከጎን አለን። ሁሉንም ነገር ነው የምንከታተለው። እሺ፣ እዚሁ ሰፈር ነው ቤታቸው? አዎ። በቃ በጣም ጥሩ ማሳሰብ ነገሩ መቅደስ የሰጠሽንን ጥቆማ ያው በሰዓቱ እንኳን ባንደርስ ብዙ ስራ ስለሚደራረብ ነው አሁን ደርሰናል። ይህንን ጥቆማ ደግሞ መሰረት በማድረግ ተመልካቾቻችን እዛ ስፍራው ድረስ እያንዳንዱን ነገር ለማጣራት እንሞክራለን። ታዲያ እናንተ እስከ ፕሮግራም ፍጻሜ አብራችሁን ቆዩ። እንግዲህ ውድ ተመልካቾቻችን ያው እዛ ሰፈር ውስጥ ነው ያለነው። አሁንም አንዳንድ ነገሮች ከሌሎች ጎረቤቶችም ሳጣራ ነበረ። እንግዲህ የሰውየውንም ስራ አጣርተናል።
እንግዲህ የኮንትራትም ቢሆን የመዋለ ህጻናት መምህር እንደሆነ ይሄ ሰው የመምህር እንደሆነ ለማጣራት ችለናል። በዋነኝነት ግን አሁንም ሌሎች የምናጣራቸው ነገሮች ይኖራሉ። እንደተለመደው ካሜራ ይዛ እንድትገባ እናደርጋለን። በጣም ኃይለኛ ባልም እንደሆነ ይሄንን ሁሉ ነገር ሰምተናል። ተቆጭ ተደባዳቢ መሆኑንም ከሌሎች ሰዎች ለማጣራት ችለናል ማለት ነው ከክሮዎቻችን ጋር ስናጣራ። አሁን ታዲያ ምንድነው የምናደርገው? እንደተለመደው በካሜራ ይዛ ገብታ እሷ አንዳንድ ጥያቄዎች እንድትጠይቀው እናደርጋለን። እናታችን እንግዲህ ወይዘሮ መቅደስ ምንም ሳትፈሪ ምንም ሳትሸማቀቂ እዛ ያሉትን እያንዳንዶች ነገሮች ብልሃት በተሞላባቸው መንገድ መጠየቅ ነው ጥያቄውን። ስለዚህ እነዚህ ጥያቄዎች ምንድናቸው ማለት ነው? በቃ የፖሊስ ማስረጃ የት ደረሰ፣ ምን አሉ፣ አሁን ላይ ምን ነው እያሉ ያሉ፣ የሞተችበት ምክንያት ነው፣ ይህንን ጥያቄ ጠይቀው የሚለውን እንስማ እስቲ። ይህንን ነው የምታደርጊልን። እንግዲህ ካሜራማን ካሜራ አዘጋጅና እናታችን ትግባ። እንግዲህ ተመልካቾቻችን በድጋሚ አሁንም መጨረሻውን አብራችሁ ተከታተሉ። እዚህ ቤት አቶ ከበደ እዚህ ቤት እንደምን ዋላችሁ? ደህና ዋሉ? አቶ ከበደ አሉ እንዴ? አይ እሳቸውን ፈልጌ ነው እኔ። እሳቸውን ነው የፈለኩት እኔ። እንደዛ ከሆነ ከበደ አቶ ከበደ እንዴት ዋሉ? ሰላም ነው? ምን ነበር? እንዴት አደረገው? የወይዘሪት መጣሽ? እንዴ የወይዘሪት ፍቅርተን ሞት ለመጠየቅ ነው። እንዴት ሆናችሁ? ፖሊስ ጣቢያ ቃሌን ሰጥቻለሁ። ከዚህ በኋላ ምን ታደርጊልኛለሽ? ምን የሚል ቃል ነው የተሰጠው? እኔ እኮ እሱን ሳላጣራ እንዴት አደረገ? ምን አንቺ ከፖሊስ ትበልጫለሽ እንዴ? እንዴ ለምን አልበልጥም? ፖሊስ እኔ ጎረቤት አይደለሁም እንዴ? በቃ እኔ ቃሌን እዛ ሰጥቻለሁ። ይሄንን ከፈለግሽ ደግሞ እዛ ሄደሽ ጠይቂ። ምንም እንድታርጊልኝ አልችልም። እዚህ ውጪ በቃ ጨቀጨቅሽ እኮ በቃ ባሌን ለምን ጨቀጨቅሽ? አይ እኔ ልጠይቅ መጠየቅ ስላለኝ ነው መጠየቅ እፈልጋለሁ። በቃ እኛ ጨርሰናል። ህግ ይዳኛል። በቃ ህግ ይዳኛል። እንጠይቃለን። አይ ህግ ይዳኛል። እንጠይቃለን። አንቺ ምንም አታስፈልግም። በቃ እንዴት አላስፈልግም? ከዚህ በፊት እኮ ሄደሽ አመለከሻ ግዴታዬ ነው። በቃ እነሱን ጠይቃቸው። እኔ መብቷን ለመፈለግ በቃ ውጭልኝ። እንዴ ለምንድን ነው የምወጣው? ተናገር። እኔ መናገር ቡና የምትጠጪ ከሆነ እዛው እቤታችሁ፣ እዚህ አትምጭብኝ። በቃ ምን ማለት ነው? አታስፈልግም አንቺ። በቃ ይሄ አያሰድም። ባለቤትህን አሳርፋት አሁን በቃ እኔ የጓደኛዬን መብት መጠየቅ ግዴታዬ ነው። አያስፈልግም። እዚህ አንቺ አታስፈልጊም። በቃ እንዴት ነው የማላስፈልገው? መጠየቅ ግዴታዬ ነው። ልጃችንን እናሳድግበት፣ የሙት ልጅ እናሳድግበት፣ እሷም አርፋ ትተኛበት። በቃ አይ ያልሆነ እንደዚህ አይሰራም። ደምሽን ደምን ከልበል እንዳላረግ። አይ እንደዚህ ማጥራል። አሁን እንዳታመጣብን። አይ ያበሳጨሽ አሁን ልባርኩ ውጪ፣ ከቤቱ ውጪ። እዚሁም እንዲሁ አልተፈታም። ደግሞ ሌላ ተወሰር እንዳገባ ውጭልን። በቃ እዛ ሄደሽ ጠይቂ። ውጭልን። ድሮም ከማይም ጋር ቡና መጠጣት ምን ፈልገሽ ነው? እንግዲህ ውድ ተመልካቾቻችን ያው አንዳንድ ነገሮች ነው የተነበረው። እንግዲህ እሷንም ሲዝትባት ነበረ። ሁላ አባራት ቢላም ጭብሎ ነው ያባራት። ሁላ እያየው ነበረ ቪዲዮ ነው። የሚያሳፍር ነገር ነው። አሁንም ቢሆን ግን እውነቱን ሳናጣራ ማንም ላይ አንፈርድም ማለት ነው። እንደተለመደው ግን ምስሉን ሳይው ትንሽ የሚያጠራጥሩ ነገሮች አሉ። ንግግራቸው ደስ አይልም። አንቺንም እንደሷ ደመከልብ እንዳላረግሽ እቺ ንግግር በተለይ ውስጤ ነክታኛለች። ይህን ያለበት ምክንያት ምንድነው የሚለውን ነገር ውስጥ ገብቼ መጠየቅ ፈልጋለሁ። እንግዲህ አብረው ክሮዎች አሉ፣ የህግ አካላትም አሉ።
ብቻችን አይደለንም። ያው ከኋላ ስለሚሆን ነው ከካሜራ ጀርባ። ውስጥ እስቲ ደግሞ እንግባና እያንዳንዱ ያሉትን ነገሮች አብረን በጋራ እኔ ተከተሉ። ከባድ ነው። እንደውም አይዘጉትም እንደ ቤቱን እዚህ ቤቶች እኛ ነን። እቺ ሴትዮ አሁንም ተመልሳ መጣች። ሰላም ነው? ምንድነው? እንዴት ነው? ምንድነው ቢለው አባቴ? አይ እንዴት ነው? ዶሮ ላርድ ነበረ። ሰላም ነው? እንዴት ነው? እነማን ናቸው? እኔ ልዑል እባላለሁ። ከሚዲያ ነው የመጣሁት። ጋዜጠኛ ነኝ። ባልና ሚስቶችን መልካም የሚባሉ ወይም ጠንካራ የሚባሉ ባልና ሚስቶችን ሽልማት እንሸልማለን፣ እናበረታታለን። እና አጋጣሚ ሆኖ ደግሞ እዚህ አቶ ሼቴ ቤት ነበርን እና አቶ ሼቴ ደግሞ ሰላም ነው የእናት እንዴት ነው? እዚህ አቶ ሼቴ ጎረቤታችሁ ቤት ነበርን እና እዛ የሶፋ ተሸላሚ ሆነዋል። እና ስለ መልካም ባለትዳሮች ስለ ጥሩ ሰዎች ጥያቄዎችን እንጠይቃለን፣ ሽልማቶችን እንሸልማለን። ያው ኢቢኤስ ላይ እንደምታዩት የባለትዳሮች ጨዋታ ማለት ነው። እንደዚህ አይነት ፕሮግራም ነው ያለን። ምናልባት ፍላጎት ካላችሁ እንግዲህ ሽልማቶች አሉ። የመኪና ሽልማት፣ የቤት ሽልማት፣ የቤት ዕቃ ሽልማት እንደሱ አይነት ነገሮች አሉ። እና እሷን ነገር ደግሞ ዞር ቢያደርጓት እሺ። ያው ይቅርታ እንግዲህ ዶሮ ልናርድ ነው ብለኸኝ። ዶሮ ልናርድ ነበር እንግዲህ ከዶሮ እንበላለን ከዶሮ እንበላለን። ንግባ። እሺ መልካም ናግባ። ካሜራማን ሰላም ለዚህ ቤት። እንግዲህ ውድ ተመልካቾቻችን ያው በመልካም ፍቃዳቸው መሰረት ወንድማችንና እህታችን ቤት ገብተናል። ወይም ደግሞ ለኛም እናት አባት መሆን ይችላሉ። እንግዲህ እንደማያቸው ቤታቸው ገብተናል ማለት ነው። እንግዲህ እንደተለመደው ስለ ትዳር ስለ አንዳንድ ነገሮች ጥያቄዎችን ጠይቀን ሽልማቶችንም ሸልመን ከዚህ ቤት የምንወጣ ይሆናል። እንደተለመደው እንግዲህ ያው ስለፈቀዳችሁልኝ በቅድሚያ በጣም አመሰግናለሁ። የመጣሁበት ጉዳይ ምንድነው? አንደኛው ነገር እዛ አቶ ሼቴ ቤት ነበር እና አቶ ሼቴን ሽልማት ሸልመናል። ሶፋ ሙሉ ሶፋ ተሸልሟል። በተሳት ጓደኛዎት ነው። ጓደኝነትም እንዳላችሁ ሰምቻለሁና ጓደኛዬ ነው። እዛ ነበረን። አሁን ደግሞ ወደ እናንተ ቤት መጣን። እሳቸው ናቸው እስቲ ጓደኛችሁ ቤታችሁ ማለት ሌላ ባለትዳር አለ ስንላቸው የእርስዎን ያቶን ከበደን ቤት ጠቆሙን ማለት ነው። እስኪ ስማችሁን አስተዋውቁና ወደ ፕሮግራማችን። ከበደ እባላለሁ። እሺ እናቴስ? እኔ ወይዘሮ አስቴር እባላለሁ። ወይዘሮ አስቴርና አቶ ከበደ ባለትዳሮች ናቸው? አዎ የዓመት ባለትዳር ነን። በጣም ደስ ይላል። 20 ዓመት ነው ከተጋባችሁ? በጣም ደስ ይላል። እንዴት ነው ታዲያ ትዳር? ጥሩ ነው። ያው ሁለት ልጆች አሉ። የ9 ዓመት እና የ14 ዓመት ልጆች አሉ። እንግዲህ 20 ዓመት ኖረናል። በጣም ደስ ይላል። እንዴት ነው ትዳር የኔናት? ትዳር በጣም ጥሩ ነው። ደስ ይላል። እስካሁን ጥሩ ደስ በሚል ሁኔታ ነው። ሁለት ልጆች እናት ነው። 14 ዓመት ልጅ እና የ9 ዓመት ልጅ እናት ነው። የ20 ዓመት ባለቤቴ ነው። በጣም ደስ ይላል። እንዴት ነው ታዲያ አንዳንድ ችግሮች ሲፈጠሩ 20 ዓመት በጣም መቼም የሰው ልጅ እድሜ ነው። ከዛም በላይ 20 ዓመትም አይኖርም አንዳንድ ሰው እና እንዴት ነው ይሄን 20 ዓመት በትዳር ይኖራችሁ ተሳሰብ? አንቺ ትብሽ አንተ ትብስ ተባብለን ነው እስከዚህ ያለ ነው። ወደፊትም እንግዲህ ያው እግዚአብሔር ነው የሚያውቀው። ችግሮች ሲገጥሟችሁ እንዴት ነው ችግራችሁ የምትፈቱት? በመነጋገር ነው፣ በመወያየት ነው። በጣም ደስ ይላል። እንዴት ነው ታዲያ አንቺስ ጋናት? እኔ ጋርም ጥሩ ነው። ያው ያለውን ችግር ያው አይገጥምም አይባልም። በትዳር ማለት ችግር አለ። ቢኖርም ግን ያው በጠረጴዛ ዙሪያ በመወያየት ያሉትን ችግር ፈተን አንተ ትብስ አንቺ ትብስ ሳንባባል ተወያይተን ይኸው እስከ ዛሬ ዓመት ቆይተናል። እንዴት ነበር ትውውቃችሁ ለመጀመሪያ ጊዜ? እስቲ ንገሩኝ።
በመጀመሪያ ትውውቃችን ነው በሰው ነው፣ በጓደኛዬ ነው። ቆይቷል። በጓደኛዬ ነው ያገኘኝ መጀመሪያ ላይ። አዎ መጀመሪያ ላይ በጓደኛዬ ያገኘኝ፣ ተተዋወቀን። ያው ለአንድ አመት ያህል ተጠናናን። ማጠናው ሳየው ብዙ ጊዜ ያው ሳይጠናና ሰው አይጋባም። አዎ ተጠናንተን ነው ያው ምን አለው ጥሩ ነው ጸባዩ የሚለውን ከጎኑ ማን አለው የሚለውን አጥንቼ በዛ ሰዓት ለአንድ አመት ተጠናና ከአንድ አመት በኋላ ወደ ትዳር ገባን። በጣም ደስ ይላል። ከዛ በኋላ 20 አመት ቆየን በትዳር። በጣም ደስ ይላል። በዋነኝነት እንደዚህ ነው የሚያስፈልገው። ትዳርን ሲመሩ እንደዚህ ነው። ቡና ወይ ሻይ ችግር የለውም አያስፈልግም። ያን ሻይ ቡና ወይ ውሃ በጣም ጥሩ። እና በትዳር 2 ልጆች አፈርተናል ብለኸኛልና እንዴት ነው ልጅ ስለማሳደግ ያለው ውጣ ውረድ? ምን ሙያ ላይ ነው የምትገኘው? ያው አስተማሪ ነኝ፣ አስተምራለሁ። በዛ ነው የምንተዳደረው። ኦኬ። ያው ጥሩ ነው፣ እስካሁን ያለው ሁኔታ ጥሩ ነው፣ እግዚአብሔር ይመስገን። እውነት አመት ግን ሆኗቸዋል ከዚህ ሴት ጋር በትዳር? እኔ የሰማሁት ላይክ አቶ ሸቴ ገና 1 አመታቸው ነው ከተጋቡ፣ ባለቤቱ አርፋበት። ማን ነው እንደዛ የሚለው? አቶ ሸቴ። አረ ውሸት ነው፣ ከውሸት የራቀ ነው። ችናት የመጀመሪያ ባለቤት? አዎ አይሆንም፣ እንደዛ ነው። ኦኬ። እና ስራስ እንዴት ነው? መምህርነት ጥሩ ነው፣ ያው አስተምራለሁ። እና አሁን እንደውም ልሄድ ስል ነው የመጣው አንተ። ኦኬ። ወደ ስራ ዶሮ ላርድ እኮ ነበር ያልከኝ እኮ። ያው ዶሮውን አርጄ ስራ ልሄድ ስል የመጣችሁት እንጂ ወደ ስራ እየሄድኩ ነበር። አይ በጣም ጥሩ ነው፣ በጣም ደስ ይላል። እንደዚህ አይነት መልካም ስነ ምግባር መልካም ሙያን ተላብሶ እንደዚህ አይነት ስራዎችን መስራት መቼም ጥሩ ነገር ነው እና እውነት ለመናገር የሰማሁት እንደዛ ነው። ችግር የለውም የኔ እናት አትቸገሪ፣ ችግር የለውም። ችግር የለውም ይደርሳል። ችግር የለውም። አጋጣሚ ሆኖ እንግዲህ ያው ሽልማቱን ሸልሜ ብሄድ ነው የሚሻለው በዋነኝነት። ግን ከዛ በፊት አንድ ጥያቄ አለኝ። የጋብቻ ላይሰንስ ልታሳዩኝ ትችላላችሁ? የዛሬ 20 አመት መሆኑን ትዳራችሁ? ጋብቻ እንኳን የለንም። ያኔ እኮ ያው በሽማግሌ ተፈራርመን ያው በጉርብትና በሽማግሌ ተፈራርመን እንትን የተጋባን። እሺ እሱን ወረቀት ልታሳዩኝ ትችላላችሁ? እሺ እሱ ወረቀት አለ፣ ወረቀቱ አለ እኮ አውጥተሽ አሳይኝና ሽልማቱን እንግዲህ ሸልሞ በዛ ልክ ነው ወረቀቱ። እና ደግሞ ከዛ ውጭ ደግሞ ያው ቅድምም ለሱ ብያለሁ አቶ ሸቴ ወይም ደግሞ ጎረቤታችሁ ከተጋባችሁ 1 አመት እንደሆነ ነው የነገረኝ። ባለቤቱ የመጀመሪያ ባለቤቱ እንዳረፈች ነው የነገረኝ። ለምን ደበቃችሁ? የመጀመሪያ ባለቤቱ ካረፈች ምን ወንድም ቆይ እናቴ ቆይ ስነ ስርዓት ያዝ። እኔ እንደውም ስራ ልሄድ ስል ነው እኮ እወጣለሁ። እስኪ መልሽልኝ። እኔ እናት አይ ምን ፈልገህ ነው የመጣው አንተ? ለሽልማት ብለን አይደለም። የመጀመሪያ ባለቤቱና አንቺ ምንድናችሁ ነው? 20 አመቴ ነው ከተጋባን ብለሽኛል አይደል? ከተጋባችሁ ግን አሁን ካንቺ ጋር 1 አመቱ ነው። ኧረ 20 አመታችን ነው። 20 አመት ወይዘሮ አስቴር ከተጋባችሁ 1 አመት ነው አይደል? አሽለውል ምን ፈልገህ ነው የመጣው? ውጣልና በቃ በሰላም ውጣልን። እኔ ለምን እወጣለሁ? ለምን እወጣለሁ? መጀመሪያ የጠየቅኩህን ጥያቄ መልስልኝ። እኔ እኮ አንተን አይመለከትህም። ስለማይመለከተኝ እኮ አይደለም። ያገባሽው ግን ባለቤቱ ካረፈች በኋላ ነው አይደል? እሱ ከውሸት የራቀ ነው። አሁን ትወጣለህና አትወጣም? እኔ ስራ ረፍትኛን ስራ ልሄድ ነው። ስራ መሄድ እኮ ትችላለህ እኮ ገብቶሃል። ግን ደግሞ ጥያቄ አለ የጠየቅኩት ወሬ ነው። ይሄ የመንደር ወሬ ነው እኮ ሽልማቱን ልሸልማችሁ እኮ ነው ያልኩት። ከዛ ወሬ እየለቀቀ ሽልማቱን እኮ ልሸልማችሁ አትሸልመን፣ ይቅርብን፣ ወሬ ነው ይሄ ውሸት ይቅርብን። ባንሸልም ይሻላል። ማለት ለምን እንደሆነ ታውቃለህ? አሁን ከውሸት እያመጣ የተጋባችሁበትን ወረቀት ማሳየት ነው መጠየቅ ያለ። እሱ ፖሊስ ነው የሚጠይቀን፣ አንተ አይደለም። ፖሊስ ካልጠየቀ አትናገርም። እኛ በቃ እዛ ቃላችን ሰጥተናል ያልከኝ መምህር ነኝ ብለኛል አይደል? እና መምህር እንደዚህ ያምናል። ፖሊስ ካልሆነ ሌላ ጥያቄ ሌላ ሰው ሊጠይቀው አይችልም። ኖ እኛ የበጎ አድራጎት እንትኖች ነን ብላችኋል። በዛ መሰረት ጥያቄ ጠየቀን፣
ስለ ትዳር ነው ምናምን ነው አንተ መጠየቅ ያለብህ እንጂ ስለ በፊቱ ስለ አሁኑ መጠየቅ የለብህም። በቃ እዚህ ጋር ያልሆነ ነገር እየጠየከን ያለው እኔ እኮ ስለ በፊቱም ስለ አሁኑም ላወራ ፈልጌ እኮ አይደለም የጠየኩት። በመጀመሪያ ደረጃ እሷ ነው ስለ ትዳራችን ጠየቅና እኮ ስለ ትዳራችን ነው አለ እኮ 20 አሁን ሽልማት ተሸልማችሁ ምንድነው 20 ዓመት መሆኑን የሚያሳየውን የተፈራረማችሁበትን ያኔ በሽምግልና በባህላዊ ሁኔታም ከሆነ እሱን አሳየኝ ነው እኮ ያልኳት። በባህላዊ ባለ ትዳር ለመሆናችሁ ማረጋገጫ ነው እኮ የጠየኩት። የለም እሱ ለምን የለማ በሽማግሌዎች ነው የተጋባ ነው እኮ የሽማግሌ አልፈረምክም? የለም ሳትፈርሙ ነው የገባችሁት? ለምን ነው ሆነ? በቃ እኔና እሷ ከተጠናናን አይበቃም? መልሽልኝ እንጂ ሲጀመር እኮ ይሄን ጥያቄ አንተን እኮ አልጠየቅኩም እኮ የኔ እናት። ለምን እንደማትመልሽልኝ ወይዘሮ አስቴር? አይ እዛ ድረስም እኛ አልደረስንም። በሰፈር ሽማግሌ አምኖብን ተማምኖ ቤተሰብ አምኖ የእሱን ቤተሰብ የኔ ቤተሰብም አምኖ ተማምነን ነው የተጋባ ነው። በሽምግልና ነው የተጋባ ነው እንጂ ለዚህ ለሌላ ህጋዊ ምናምን ደረጃ እኛ በዛን ሰዓትም የለም። በሰፈር በሽምግልና ባለቀ ሰዓት ነው የተጋባ ነው። እሺ ባለቤትስ? የመጀመሪያ ባለቤት የለችም። ሌላ ባለቤት የለኝም። እኔ ካለሷ ውጭ ባለቤት የለችም። እርግጠኛ ነህ? አዎ እርግጠኛ ነኝ። 2 ልጆችም የወለድኩት ከሷ ነው። እሺ 2 ልጆች አንቺ ናቸው? አዎ። ለሱ ማረጋገጫ አስችኝ። ማረጋገጫ ምን ማረጋገጫ ያስፈልጋል? ምናልባት የእናት ስም የልደት ካርድ ይኖራቸዋል አይደል? የልደት ካርድ የለም። የልደት ካርድ አላወጣም። ምንድነው ችግራችሁ? ወይ ህፃናቶችን የልደት ካርድ አላሳያችሁኝ ወይ ደግሞ ይሄኛውን አላሳያችሁኝ። ምንድነው ማታሳዩ? የልደት ካርድ የለም። አንተ ወይ ጋዜጠኛ ነህ ፖሊስ ነህ? እንግዲህ እሱን ያውቃለሁኝ። ፖሊስ አይደለሁም። ጥያቄ ወደ ሌላ እያስኬድኩ እያስኬድኩት እኮ አይደለም። ብታስወጣው አይሻልም? ለምን እወጣለሁ? ብትወጣ ይሻላል። ለምን እወጣለሁ? በቃ ብትወጣልን ይሻላል። ቤታችን መጣ ሽልማት ብለህ ወደ ሌላ ቦታ እየወሰድክ ይኸውልህ፣ እሷ ባለቤት ከሞተች ከአንድ ሳምንት በኋላ እንዳገባት ማውቃለሁ። እሷን ዝም ብዬ አይደለም እዚህ የመጣሁት። ከእውነት የራቀ ነው። ከውሸት የራቀ ነው። ከውሸት የራቀ ነው። ከእውነት ግን የራቀ አይደለም። አይደለም የምትናገረው ነገር ትክክል ነው። አዎ ከውሸት የራቀ ነው። እቺን ሴት ባለቤት ከሞተች ከአንድ ዓመት በኋላ ነው ያገባት። ሙሉ ማስረጃ ልሰጥ እችላለሁ። አይደለም እኔ የፈለኩት ነገር በግልጽ ነግሬሃለሁ። የምፈልገው ነገር እውነቱን ንገረኝ። እቺን ሴት ያገባት መቼ ነው? እስቲ አሁን ይሄንን ቢያንስ የናቷሽ የሚመለከተን ነገር እኮ ነገርኩህ። 20 ዓመቷ ነው። ለምንድን ነው የማትመልሺው? እንደ 20 ዓመት አልናርለ እንደ ከዚህ በላይ ምን ፈልገን የመጣው በገዛ ቤታችን አረም ካስቆጣው በቃ እንዴ ምን ነው ሰላም አይደል? አራስወጣው በቃ ስለስራት ያጅ ታውጣልና በገዛ ቤታችን ወጣው። አራውጣልን ውጣልን በገዛ ቤታችን መጣ። አራውጣልን ጭራሽ መሰራ ይሰጥን ስማ በህግ አምላክ መሳሪያ እኔ መሳሪያ አልፈልግም። አንተ መሳሪያን ቁጭ ማነህ አንተ? መጀመሪያ ጋዜጠኛ ነኝ አልክ። ከዛ በኋላ ምንድን ነው አንተ? ማነው የከፈተው ግን? በህግ አምላክ ስነ ስርዓት አድርግ። በህግ ለፖሊስ አሳውቅ፣ ደውል። ህግ የምታውቂ ከሆነ በስነ ስርዓት ህግ አለ። የምጠይቅሽን ጥያቄ ስነ ስርዓት አድርግ። መሳሪያ ይዘህ ትመጣለህ ቤታችን ጭራሽ። ማነህ አንተ? ስነ ስርዓት እንዳሁላ እንደዚህ ማለት አትችልም። ስነ ስርዓት እና ምንድን ነው የፈለከው? ይኸውልህ ምንድን ነው የፈለከው? ምንድን ነው የፈለከው? ውጣልን። ስነ ስርዓት ያዝ።
ጎረቤት ሰው ጥሪልኝ። ስነ ስርዓት አለ። በህግ አምላክ ከቤቴ ይውጣልኝ። በህግ አምላክ ልጆቹ ይተኙበት። በህግ አምላክ ደውልልን፣ ለህግ አሳውቅልን። ለህግ ውጣልን፣ ከቤታችን ውጣልን። ሸልማቸዋለሁ። በስነ ስርዓት ነው የምጠይቅ። በስነ ስርዓት መልሽ። ምንድን ነው የምትፈልገው? ምንድን ነው? ምንም የሆነ ነገር የለም እዚህ። ምንድን ነው? ስለ ጮሽ አልተውሽም። በህግ አምላክ 10 ጊዜ ልትጮህ ውሸት ወሬ ይዘህ መተህ እዚህ አትቀባጥርብን። ምንድን ነው? በህግ አምላክ ካልሽኝ አንቺም በህግ አምላክ ዝም በይና የምጠይቅሽን ጥያቄ በቃ እሺ ውጣልን። አሁን ህግ አለ እኮ ስነ ስርዓት ያዝ። ህግ ያለ ሰፈር የመጣ አልማዝ። ኧረ አልማዝ አትለፍልፊ። ኧረ ውጣልን። በሰላም እንኖርበት። አትለፍልፊ። ከበደ መላ በለው። ምንድን ነው የፈለገው? ምንድን ነው? በገዛ ቤታችን 20 ዓመት ነው በትዳር የቆየ ነው አልነ። ከዚህ በላይ ምን እናድርግ? ይኸው ሁለት ልጆች 20 ዓመት ኖሮ ከእሷ ጋር ሌላ ምን? እሷ ናት ባለቤቴ። በቃ ሌላ የለም። ማስረጃ ምንድን ነው ማስረጃ የምትፈልገው? በሽምግልና ነው የጨረስነው አልንኩ እኮ። ልጆች አሉ አሉ። ሁለት ልጆች አሉ። 14 ዓመት ልጅና የ14 እና የ9 ዓመት አለ አይደል? ከዚህ በላይ ምን ነው የምትፈልገው? ያሉን ትምህርት ቤት ወጥተዋል። ትምህርት ቤት ሄደዋል። ለትምህርት ወጥተዋል። እናቷ አንቺ መሆንሽና ለትምህርት ወጥቷል። ለትምህርት ወጥቷል። ሰማሽኝ? አንቺ መሆንሽና ለመሆንሽን አጣራለሁ። ምንም ችግር የለም። እናቱ እንደዛማ አይሆንም። ለምንድን ነው? በቃ አይሆንማ። ለምንድን ነው? አይሆንም። ስነ ስርዓት ያዝ። አንተ ማነህና ነው እንደዚህ የምትጠይቀን? ይኸውልህ እኔ ራሴ ነኝ። መብት የለህም። ረጋ ብለህ መልስ። መብት የለም። መታወቂያ ይዛል። አንተ ራስህ መታወቂያ አለህ? በደንብ አለኝ። ምንድን ነው ስራ ምን እንደሆነ እንኳን እኮ ሳላረጋግጥ ነው የገባው። ለምናገርበት አንዳች ነገር የለም። በቃ አለቀ። በቤቴ እኮ ነው አሁን እንደዚህ የምትለው ያለው ብለህ ማስረዳት አለብህ። በገዛ ቤታችን መተህ ህግ አዋቂ ይሄ ነገር ይኸውልህ፣ ህግ አለ እኮ። ምንም ነገር የሆነ ነገር የለም። ዝም ብለን የመንደር ወሬ ይዘህ የምትመጣው። እኔና እሷ 20 ዓመታችን ነው አይደል እንዴ? በትዳር ቆየናል። ህጋዊ ሚስቴ ናት አልኳል። መንደር ወሬ እሺ፣ ህጋዊ ሚስት ናት። ህጋዊ ሚስት ልብ ለልብ ከእሷ ጋር ነው። እሺ፣ ህጋዊ ሚስት ናት እኮ። እኔ እኮ ሚስት አይደለችም አላልኩም። በቃ ምንድን ነው ሌላ የፈለገው? የተገባ ነው 20 ዓመታችን ዛሬ 20 ዓመት ጭራሽ ዛሬ ነው 20 ዓመታችሁ። በቃ ሆነና አንተ ማንነትህ እንኳን አልገለጽክልንም። ረጋ ብለህ ከሚዲያ ነው የመጣው ምናምን ብለህ መጣ። እንደገና ደግሞ መሳሪያ ታወጣብናለህ። አንተ ማን ስለሆንክ ነው? ይኸውልህ ስነ ስርዓት ያዝ። ማን እንደሆንኩ መጨረሻ ላይ ታያለህ። ምንም መታወቂያ የለም ምን የለም። ምንነትህን ሳይሳው እኮ ማለት ነው። ቢላ ያነሳው እንደመመረ ቢላ ለዶሮ ነው እና ሳይቀድም መቅደም አለበት። አሁንማ እንዴ ሽጉጥ ይዘህ ታራ እኔ አነሳብኝ እንዴ? ሽጉጥ ያወጣሁት መጨረሻ ላይ ነው። በህግ አምላክ አልኩ። በህግ አምላክ አልሰማስተኝም። ይኸውልህ ስነ ስርዓት ያዝ። አሁን ዝም ብለህ ስለለፈለፍክ ምንድን ነው የፈለግከው? እኔ አልገባኝም። ምንድን ነው ቆይ ምንድን ነው? እኔ አልገባኝም። ከየት እንደመጣ እኮ ምንም ልናውቅ አልቻልንም እኮ። ከየት እንደመጣ ምንም ልናውቅ አልቻልንም። በህግ አምላክ ውጣልን። ውይ በህግ አምላክ ውጣልን። በህግ አምላክ በህግ አምላክ ውጣልን። እንደዛ ልትላት አይችልም። በገዛ ቤቴ መተህ ልትሰድበኝ፣ ባለቤቴን ልትሰርባት አትችልም። በገዛ ቤቴ መተህ ልትሰድበኝ፣ ባለቤቴን ልትሰርባት አትችልም። ስነ ስርዓት ያዝ። በቃ ምንም ያጠፋነው ነገር የለም። ምንም ያደረግነው ነገር የለም። አንተ ቤታችን መተህ ነገር አንናገርም። ቤታችን መተህ መሳሪያ ያወጣብን። አረ ያለመናገር ምንም እኮ የዚህን ያህል እኮ ንዛዜ ምናምን የምናቀርብበት ምክንያት የለም። ማንነትን ያሳወቅን ጉዳይ የለም። ስለዚህ ውጣልን። ስለዚህ ውጣልን። የምንፈልገው ሰላም ነው። በሰላም ውጣልን። ረጋ በይና ተናገሪ። በህግ አምላክ ውጣልን። በህግ አምላክ የፈለከውን ነገር እኮ ነገር ነው። ሌላ ከዚህ በላይ ምን ፈልጋለህ? የምናስረዳበት ምክንያት የለም። እሺ ጥሩ። እንግዲህ እንደናቆረ ለብቻ ታወሩኛላችሁ። ተነስና ውጭ ትቆያለህ። እሷን ብቻ ማውራት ፈልጋለሁ። አይ እሱ ለምን እኔ ከእሷ መለየት አልፈልግም። ይኸው ላትለይ ብቻሽን ግን ላወራሽ ፈልጋለሁ። አይ ብቻዬን ምንም ማወራበት ምክንያት የለም። ባለቤቴ ወደ ውጭ ወጥቶ ምንም ምክንያት ማወራበት የለም። እኔ አሁንም አትጨቃጨቁ። ልጨቃጨቃለሁ። የመጨቃጨቅ እቅድም የለኝም። ሰማችሁ? አንዳች የመጨቃጨቅ እቅድ ኑሮኛል። ምንም የሚመጣ ነገር የለም እኮ እዚህ ጋር መለያየቱ ምን አስፈልገው? ስለዚህ ብቻ እኔ ያልነገርከኝ እሷም ምን ነግርህ? ሌላ ምንም ነገር የለም። አቶ ከበደ ምንም ፈልገህ የምትወጣው እንዳትነሳ። ኧረ እንዳትነሳ።
እንዳትነሳ አንተ ራስህ ስርዓት ያዝ። ቶኝማ እንዳያይ ስርዓት ያዝ። በቤቴ መተህ እንደዚህ ማለት ነገር የለብህም። እንዳትወጣ ስርዓት ያዝ። ካንተ ነው በህግ አምላክ ስርዓት ያዝ። ስርዓት ያዝ። ስርዓት ያዝ። ባለቤቴ ነህ ለምናቸውም እንዴ እኔ ስነካ እሷ መሰለህ? ኧረ ምንም የምታመጣው ነገር የለም። የምታመጣው ነገር የለም። ህግ አለ። ውጣልን አንላቀቃትም። ውጣልን አይደለም ወይ ሌላ ነገር ብትምጣልን የምጠይቅሽን ጥያቄ ሴት ነኝ ባለቤቴን ወዴት አስወጥተህ ነው እኔን ልትገለኝ ነው? ይኸውልሽ በህግ አምላክ ስነ ስርዓት አንቺ እንዳሰብሽው ማሰብ ቆሻሻ ጭንቅላት የለኝም። በህግ አምላክ ሰማሽኝ? አላውቅም እኮ ማን አላውቅም። እኔ ስለማላውቅ በህግ አምላክ ውጣልኝ። ከእንዳንቺ አይነት ውሸታም ሴት ማለት ነው። ሰማሽኝ? በህግ አምላክ ምንም ዝም ብሎ ሳያገባ የሚኖረው ዘመታ አንተ ነህ። ስነ ስርዓት ያዥ። አሁን እኮ እኔ ምንም አላልኩሽም ማለት ስነ ስርዓት ይዘሽ ለምን ልትመልሽ? ውጣልኛ በህግ አምላክ ውጣልኝ። ይኸውልሽ ይሄን ሰው መቼ እንዳገባሽው ትነግሪኛለሽ። ከዛ በኋላ እወጣልሻለሁ። 20 ዓመቴ ነው አልኩ እኮ ማስረጃ ምንም ማስረጃ የለም። በድሮ በሽምግልና ቤተሰብ አምኖ የእሱ ቤተሰብ የኔ ቤተሰብ አምኖ ተማምነን ተጠናንተን የተጋባ ነው። 20 ዓመታችን በትዳር ወይዘሮ ስመኝ የምትባል ሚስት እንደነበረችው አውቃለሁ። ወይስ ከአንቺ በፊት ነው? ይሄን ንገሪኝ። እኔ አላውቅም። ከኔ በፊቱን ከኔ በኋላቱን ማውቀው ጉዳይ የለም። እኔ ሳገባው ብቻ ነው ማውቀው። ምን ማለት ነው? ከኔ በፊቱን ከኔ በኋላቱን አንቺን አግብቶም ሌላ ሴት ጋር? እኔ አላውቅም። አይ ሌላው ሴት ጋርማ የሚሄደው ነገር የለም። ከኔ በፊት አግብቶ ይሁን ማውቀው ጉዳይ የለም። በቃ እኔ ማውቀው አንድና አትብረቂ። ስለደረቅሽ አይደለም እዚህ ጋር ስለደረቅሽ ወይም ደግሞ ስለዋሽሽ አይደለም። በቃ እውነቱን እንነጋገር። ካልሆነ እዚች ነገር ውስጥ አትወጫት። እውነቱን ሚስትየዋ እንደሞተች አውቃለሁ። የዛሬ ዓመት ከአንድ ሳምንት በኋላ አንቺን አግብቶሽ እዚህ ቤት እንደምትኖሪ ማውቃለሁ። ጠብቄ ይኸውልሽ ልጆች ለራሱ ይጠየቃሉ። ጠይቃቸው። አዎ ከጎረቤት በጣም ብዙ ሰው ጠይቄያለሁ። ዝም ብያለሁ። ወሬ ነው የመንደር ወሬ። ለምን በሰላም ተቀመጡ፣ ለምን ሰላማዊ ህይወት አገኙ ብለው ነው። የመንደር ወሬ ነው። በቃ ሊሆን ይችላል እኮ የመንደር ወሬ ነው። ይኸውልሽ የመንደር ወሬ እኮ ሊሆን ይችላል። በትዳራቸው የዚህን ያህል ለምን ጊዜ ተቀመጡ? ሰላም አግኝተን ስለተቀመጥን ይሄ የመንደር የቅናተኛ መንደር ነው። የቅናተኛ መንደር ይሁን እኮ እሺ፣ ተረዳሁሽ እኮ። ባለቤቱ ምን ሆና ነው የሞተችው? ባለቤቶቹ ምን ሆና እንደሞተች ማውቀው ጉዳይ የለም። እኔ ግን ሞታለች። እኔ አላውቅም። ግን ሞታለች። አላውቅም። ምንም ማውቀው ጉዳይ የለም። ራስሽን ነፃ ማውጣት የምትፈልጊ ከሆነ እውነቱን ተናገሪ። ምንም ማውቀው ጉዳይ የለም። እውነቱን ይኸውልሽ እኔ መርማሪ ጋዜጠኛ ነኝ። ላንቺ እነግርሻለሁ። እውነቱን እነግርሻለሁ። አጣርቼ እያንዳንዱ ነገር አጣርቼ ራስሽን ነፃ ማውጣት የምትፈልጊ ከሆነ እዚሁ ላይ በቃ ሴትዮዋ የበፊት ሚስቱ ወይዘሮ ስመኝ ታማ አምቡላንስ እንኳን እየመጣላት ሕክምና ትሄድም ብሎ ቤት እንድትሞት ያደረገ ሰው ነው ይሄ ሰው። ሰምተሽኛል? እኔ ማውቀው ነገር የልጆቹን እናት እንድትሞት ያደረገ ሰው አንቺንም ነገ እንደማይለቅሽ ነው የምነግርሽ። እስከዛሬ 20 ዓመት ቆይተናል አልኩ። ከዚህ በኋላ የሚመጣውን እግዚአብሔር ያውቃል። እንኳን 20 ዓመት 20 ደቂቃ እንኳን አልቆየሽም። 1 ዓመትሽ ነው ካገባሽ። 20 ዓመት ከየት መጡ ታዲያ? 14 ዓመት ልጅና የ9 ዓመት ልጅ ከየት መጡ? ከኔ ካልተወለዱ ከሱ ካልተወለደ ከየት መጡ ታዲያ? የሰው ልጅ መቼስ ወስደን ሰርቀን አመተን አናሳድግ ወይ? እንደዛ ልጆች ናቸው አይደል? አዎ ልጆቼ ናቸው። ከነሱ ጋር ፎቶ ሳይ ልጆቼ ናቸው። ፎቶ ሳይ ከነሱ ጋር ፎቶ ለጊዜው ምንም እስከዛሬ የተነሳ ነው ፎቶ የለም። ከልጆችሽ ጋር እኮ ነው እኮ እየተባለሽ። የልጆቼ የብቻቸውን ፎቶ ነው ያለው። እሺ የብቻቸውን ፎቶ አውጭና ሳይ። እሺ ከዛ በኋላ እናታቸውም ልትኖር ትችላለች ፎቶ ላይ። ግቢና ሳይኝ እስቲ አሁን አምጪው። የለም አልኩ እኮ የለም አልኩ። አያት የለም ቀባጥሪ አያት የለም አልኩ አይደለ እንዴ? እልሽ ስነ ስርዓት እየነገርኩሽ ነው። ካልሆነ ይሄን ሰውዬ አስወስደዋለሁ፣ ሂዶ ይታሰራል። ብቻሽን እየለፋሽ
የሰው ልጅ አሳዳጊ ነው። ህግ አለ እኮ ህግ አለ። አዎ እኔም ይኸውልሽ ከህግ አካል አንዱ ልሆን ይችላል። ምስክር አለ፣ ጎረቤት ምስክር አለ። ከህግ አካል አንዱ ልሆን ይችላል እያልኩሽ ነው። አንቺ ጎረቤት ምስክር አለ እኮ አልኩ። ሽማግሌ አለ። አንዱ ቢሞት አንዱ በህይወት እስከዛሬ ያቆየው አለ። ሽምግልና እኛን የዳረው አለ። በሽምግልና ነው ያገባነው። ይኸውልሽ ስለመጋባት ያለው ነገር ያለው በሚስቱ ሞት ተጠርጥሮ እንደተከሰሰ ታውቂያለሽ? አላውቅም። ታውቂያለሽ? አላውቅም። እኔ አውጥቼ ማስረጃ ሳይሻለሁ። አላውቅም አልኩ እኮ አላውቅም። ስጠኝ። አላውቅም። ስጠኝ። ይኸውልሽ ማን ያለክ? ይሄን ቆይ ዝም በይ። ማን ነው? ይሄው እንቺ አዳምጪ። ከየት አመጣት? ይሄው የሞት ልጆች ናቸው። ወሬ ነው ይሄ፣ ወሬ የመንደር ወሬ። ከየት አመጣ? ይሄ አይታመንም። አዳምጪ። አንቺ ራስሽ አትነው እኮ ራስሽ እኮ ነሽ የምትናገረው አይደል? ምን እንደሚል የሞት ልጆች ናቸው ላሳድግበት ምትይው ማን ነው? ለወይዘሮ መቅደስ የሞት ልጆች ናቸው ላሳድግበት ስትያቸው የነበረ ማን ነው? ውሸት ነው። ምንድን ነው ታዲያ? ውሸት ነው። ይሄ በአንቺ አንደበት አይደለም? አይደለም። እኔ አይደለም። ከመሀይም ጋር ቡናም ጠጣ እያልሽ አንቺ አይደለሽ የምትሳደቢ? ሁሉ ይሄው መድረቅ። እሺ፣ ስለዚህ አንቺ አይደለሽም አይደል? ቀጥ ብለሽ ወደ ህግ ትሄጂልኛለሽ። አይደለም። ባለቤት ሚስቱም አይደለሁም ብለሽ ታረጋግጥልኛለሽ። እየነገርኩሽ ነው። ሚስቱ ነኝ፣ 20 ዓመት ሚስቱ ነኝ እያልኩ እንዴት ነው ሚስቱ አሳይኝ። አንድ ማስረጃ እንኳን ሚስቱ ነኝ። የተጋባችሁበትን ቀን ቦታ ሳይኝ። ሚስቱ ነኝ። ልጆች አሉ፣ ምስክር በመሃል ልጆች አሉ። እሺ እንጠብቃቸዋለን። ልጆች መተው እስከ 11 ሰዓት ጠብቃቸው። እስከ 12ም ሊሆን ይችላል። መተው ግን እውነቱን የተናገሩ ጊዜ አንቺ ነው ያርገኝ። ወደታች ዘቅዝቄ ነው የምለበልብሽ። እንደ ህግ በሌለበት ነው እንዴ? ወደታች ዘቅዝቄ ነው የምለበልብሽ። ኧረ ውጣለን፣ በህግ አምላክ ነው። ውጪና አያቸው። በህግ አምላክ ከበደ ከባልሽ ጋር ስንት ፖሊስ እንዳለ ውጪ ላይ ሄደሽ አይተሽ ነው። ውጪ ነይ ትንሽ ሂጂ። ባልሽ ከማን ጋር እንዳለ ሂጂ። ይምጣ፣ ወደዚህ ይምጣ። ፖሊስ ህግ አዋቂ ከሆነ ወደዚህ ይምጣ። አንቺ አትለፍልፊ። ይኸውልሽ እኔ አሁን አንቺን ከዚህ ነገር ነፃ ላወጣሽ እየለፋው ነው እያልኩሽ ነው። መለፍለፉን ትተሽ እውነቱን ተናገሪ። ምንም እውነታው ይሄ ነው። በቃ አልኩ እኮ እውነታው ይሄ ነው። የ20 ዓመት ትዳሬ ነው። የ20 ዓመት ባለቤቴ ነው። የ2 ልጆች እናት አባት ነን አልኩ እኮ እውነታው ይሄ ነው። በቃ ምንም የሚቀየረው ነገር ነው። እኔ አሁን ማሳይሻለሁ። ከአንቺ ጋር መጨቃጨቅ እኮ ሰልችቶኝ እኮ አየሁ እኮ ይሄ መንደሩ። እሺ ይሄ ነው ውሸት ነው። ሌላም ነገር ሳይሻለሁ። ከበደ ስመኛ ነው ባለቤት ሲባል ይሄ ጋብቻ ላይሰንስ ይኸውልሽ፣ አቶ ከበደ ስመኛው ከወይዘሮ ስመኛ አያሌው ጋር። ይሄ ሲያስመስሉ ነው። የቅናት ወሬ ነው። ይሄ ውሸት ነው። ባለቤቱን እንኳን ካገባት 16 ዓመቱ ነው። ውሸት ነው። በ2002 ነው የተጋቡት ይላል። ይሄ ኧረ ውሸት ነው አልኩ። እባክህን ውሸት ነው። ውጣልን አደረከኝ እኮ በባዶ። አንቺ ጋብቻ ላይሰንስ እያሳየሁሽ ነው እንዳልፈረክስሽ። በባዶ አደረከኝ። ኧረ ውጣልን ጋሽ ሁሉ ውጣልን። ይኸውልሽ ስሜን ሲጀምር አትጥሪው። የኔ ስም በእናንተ የሰው ጭራቅ አይጠራም። ውጣልኝ። የኔ ስም ለመልካም ነገር ነው የመጣው ብለን የገባው። አዎ ለመልካም ነገር ነው። አሁንም እኮ ለመልካም ነገር ነው። በቃ የመልካምን ነገር ነገርኩ። በቃ ውጣልኝ፣ ከቤቴ ውጣልኝ፣ እባክህ ውጣልኝ። ስለዚህ በህግ አምላክ የመጨረሻ ቃልሽ ይሄ ነው። አዎ ይሄ ነው። በህግ አምላክ ውጣልኝ። እሺ ታንሽና ነው ውጪ። እዛ አንቺ እነሱ ጋር ቆይ። እኔ የትም አልወጣም፣ ከቤቴ የትም አልወጣም። በህግ አንተ ምን አይነት በሽተኛ ናት? በህግ አምላክ አልወጣም። ይኸውልሽ አትወጪም እኮ እዚህ ቤት አይደል? እኔ ይኸውልሽ አቶ ከበደ ያለበት ቦታ ላይ ቁጭ በይ፣ ተመልሰሽ ትገቢያለሽ። ለጥያቄ ስለምፈልገው ብቻውን መጠየቅ ስለምፈልግ ከቤቴም አልወጣም። በህግ አምላክ ውይ አንቺ ዋት በይ፣ ስነ ስርዓት ያዥ እንዳረግጥሽ እዚህ ጋር ውጣልኝ። በህግ አምላክ ውጣልኝ። በህግ አምላክ አትፈልኝ ካለ አትፈልኝ። ኧረ ካባ ሴት ልጅ ይመታል እንዴ? እናት የለህም እንዴ? ኧረ እናት የለህም እንዴ? አንተ ወንድ ልጅ እናት አልወለደችም እንዴ? ሴት ልጅ ትመታ ወንድ ልትባል ነው እንዴ?
ወንድ ልትባል ነው እንደ ሴት ልጅ መታ በህግ አምላኩታልን። ወንድ እናት የለም እንዴ? እናት አልወለደችም እንዴ? ኧረ እናት አልወለደችም እንዴ? እህት የለህም እንዴ? አልወጣም። ናግባ ስነ ስርዓት ያዥ። እዛው ቁጭ በይ። ሁሉ ፖሊስ ምንድን ነው? ናውጣ ናግባ። ለአንተ ነው የመጣው። ለአንተ ነው የመጣው። ቁጭ በል። እረፍ። ስርዓት ያዝ። ቁጭ በል እያልኩ ትልቅ ሰው እንደዚህ ይደረጋል እንዴ? ስነ ስርዓት ያዛ። ትልቅ ሰው እኮ ነኝ። እንደዚህ ልታደርገኝ አልችልም። ውሸታም። በስነ ስርዓት ለምን ትዋሻለህ? ተቀምጣ ታናገረኝ። ለምንድን ነው እንደዚህ የምታንገላታኝ? ለምን ትዋሻለህ? ያዟት፣ የትም እንዳትሄድ። ለምንድን ነው የምታሰቃየው? ዝም በል ብዬሻለሁ። ለምንድን ነው የምትመቷት? ዝም በል። ይኸውልህ እውነቱን ሁሉንም ነገር ምንም ያልተፈጠረ ነገር ተፈጠረ ብላችሁ ከጎረቤት ይዛችሁ ወንድ አይደለም። ወንድማ ወንድ ነኝ። ወንድ ከሆንክ ታዲያ ምን ያስለጠልጣል? ምንም ዝም ብያለሁ የመጣሁት። አይተሃል ስንት ፖሊስ እንዳለ? ለምንድን ነው ሴት ልጅ የምትማታው ታዲያ? አጮላታለሁ፣ አንተንም ረግጠሃለሁ። ፍልም ምንም እስካልሰራው ድረስ ምንም አይመስለኝም። ይኸውልህ ምን አስዋሸህ? ከመጀመሪያው እሷ እኮ ተናገረች። ከተጋባን 1 ዓመት ነው አለች። ምን አስዋሸህ? ለምን ትዋሻለህ? አትንም እንደዚህ 20 ዓመታችን ነው አልኩህ። ሌላ የሚለወጥ ነገር ያለ አቶ ከበደ ከተጋባችሁ 1 ዓመት እንደሆነ ባለቤትህ አሟት እንዳረፈች ነግራኛለች። ይሄን ሁሉ ነገር ነግራኛለች። ምንም የመንደር ወሬ ነው እንጂ እሷ 20 ዓመታችን እንደሆነማ አብረን አወራን እኮ እዚህ ጋር አይደል እንዴ? የሚቀየር ነገር የለም። እየነገርኩህ እኮ ነው። ይሄን መሸፋፈን ነውና ይኸውልህ መሸፋፈን ነው። ምንም የተሸፋፈነ ነገር የለም አልኩህ እኮ። እሺ አሁን በድጋሚ ያሳያለሁ። ጠይ ስልኩን ይኸውልህ ተከበደ ከወይዘሮ ስመኛ እያሌው ጋር መቼ እንደተጋባችሁ ማየት ትችላለህ። ይኸው ተመልከት። ምንም ነገር ይሄ ጋብቻ ላይሰንሳችሁ አይደለ? ውሸት ነው። ለምን እንደምትዋሸው? ይሄ ከተጋባችሁ 16 ዓመት ነው። ከወይዘሮ ስመኛ እያሌው ጋር። ስመኛ እያሌው ማለት እንደዛ የሚባል ስም አላውቅም። አቶ ከበደ የ20 ዓመት ይሄ አንተ ስም ነው አይደል? ይሄ አንተ ስም ነው ነው። ከበደ ስመኛ አንተ ስም ነው እና ምን ችግር አለ? በአሁን በተሻሻለ ዘመን ይሰራል እኮ አስመስሎ መስራት ይቻላል። አሁን አንተ ክስ ቀርቦብህ ክስ ላይ አይደለህም? በባለቤት ሞት ጉዳይ አይደለሁም። የምንም ክስ የለም። እኔ አስተማሪ ነኝ። ጠዋት ወጥቼ ማታ ምገባ ሰው ነኝ። ይሄው አሁን የምትናገረው ነገር ስራ እያስረፈርክብኝ ነው። እሺ ቆይ ሌላ ማስረጃ ስማ። ይሄ ስማ የሞት ልጅ ላሳድግ የምትለው ምኑን ነው? አይ እንጃ ምን እንደሆነ ነው። ለወይዘሮ መቅደስ የሞት ልጅ ላሳድግ የምትላት እነማን ነው? እሺ ማኔ? አዎ ይሄው እያየሁ አልፊትህ አየሁት እኮ። የራሴ ፊትም ቢሆን አስመስሎ እንትን ማስራት ይቻላል። ምን ማስራት ይቻላል? ድምጹንም ማስመሰል ይቻላል። መልኩንም ማስመሰል ይቻላል። ይኸውልህ አሁን ቀልድ አበዛ። ምንም ያበዛሁት ነገር ከዚህ በላይ ትዕግስትና ምንም እስካላደረኩ ድረስ ምንም የሚመጣብኝ ነገር የለም። ለምን መሰለህ? የ20 ዓመት ባለቤቴን እዛ ደብድባችሁ አስቀምጣችሁ ምንም ያላደረገ አንተንም ረግጠሃለሁ። እውነቱን ካልተናገር ምንም እስካላደረኩ ድረስ ማንም ሊነካኝ አይችልም። ህግ ባለበት ሀገር። እሺ ትምህርት እናንተ ምንነት ራሱ ሳናቀ ከተጋባችሁ 20 ዓመት ነው አይደል? አስገባናችሁ። ከተጋባችሁ 20 ዓመት ነው። አዎ ፎቶ አሳየኝ የተጋባችሁበትን። ወንድ ማስረጃ እንኳን አስጠኝ። ፎቶ ተነስተንም አናውቅም ከባለቤት ጋር ማለት ነው። አዎ ተነስተንም አናውቅም። ምን ሌላ የፈለከው ነገር አለ? እውነቱን ተናገር። እንደዚህ ስላልከኝ ብቻ እኔ ወጥቼ አልሄድም። እንደዚህ ስለታልከኝ በቃ ምንም ነገር የለም እኮ። እንደዛ ከሆነ ቤቱን እንፈትሻለን። ፈተሽ ነገር የለም። እንፈትሻለን። ፎቶ ከተገኘ አንዳንድ ነገሮች ከተገኙ ግን አንተን አያርገኝ።
አሁን እነግርሃለሁ እኮ የፍርድ ቤት ወረቀት ይዘህ መተህ ነው እንጂ መስፈትሽው ዝም ብሎ አይደለም። ዝም ብዬ አይደለም። ዝም ብዬም ስለከፈትኩልህ አብረውኝ የመጡት የህግ አካላት ምስክር ናቸው። ለዚህ እነሱ ቅድሚያ አልመጡማ። እነሱ ቅድሚያ ቢመጡ ኖሮ እዚህ ቤት ውስጥ አብረን የመጣው አንተ ነህ እኮ። እንደዛ እንዳይሆን ትፈልጋለህ? ማህበራዊ ሚዲያ ነኝ አልክ። እንደዛ እንዳይሆን ትፈልጋለህ? ግን በመሳሪያ ነው የተቀበልነህ። እሺ በመሳሪያ ነው የተቀበልከኝ። ቢላ ይዘህ ነው የተቀበልከኝ። ኖ እንደዛ አይደለም። አንተ በመሳሪያ ተቀበልከኝ። ወይዘሮ መቅደስ ቢላ አውጥተህ እሱም ተቀርጿል። ቢላ አውጥተህ ስታበራት ወይዘሮ መቅደስን ነይ እያልክ ቀርጬዋለሁ። አይ እኔ ዶሮ ለማረድ ነው ያወጣሁት። አሁን የሙት ልጅ ነው። እሺ የሙት ልጅ ላሳድግ አስሬውን ያስቀምጡ የሙት ልጅ ላሳድግ ያልከው አዳምጠኝ። የሙት ልጅ ላሳድግ ያልከው ለምን ነው? ስነ ስርዓት ያዝ። አንተ ሰውዬ እጅን ለተሳስተው ምንም ይመጣ ነገር የለም። ማንንም አልነካም። ከደረሱብኝ ደግሞ ያው እሺ በጣም ጥሩ። የወረቀቱን ማስረጃ አምጣልኝ። የወረቀቱን ማስረጃ አምጣ ወረቀቱን። ይሄው የመጀመሪያ ፍርድ ቤቱ ይሄው የተከሳሽ መጥሪያ ኬታ መጣው። አቶ ከበደ ኬታ መጣው። ረጋ በል በደንብ አስረዳሃለሁ። ይሄው የት ምድብ ችሎት እንደሆነ ይሄው የመጀመሪያ ደረጃ ፍርድ ቤት ኬታ አገኘው። ኬታ መጣው። ከተማ አስተዳደሩ ኬታ መጣው። ተከሳሽ የክሱ ምክንያት ይሄው በደንብ አየሁት እኮ ባለ 3 ገጽ ክስ። ዝም ብሎ መላቀቅ የለም። ሰምተኛ ይሄው ፋይል ከተደረገበት ማስነጥያ በቃ ንገሪያቸው። ቆይ ቀስ በለን። እኔ እሷን ጠራታለሁ። ይሄው መጀመሪያ ይሄው አየሁት እኮ። ማን ሰጠ? ይሄ ክስ ወረቀት ያንተ ነው አይደል? ማን ሰጠ? ያንተ ነው ወይስ አይደለም ነው ጥያቄው። እንዴት አገኘው? ከየት አገኘው? ከየት እንዳገኘው? ማን ሰጠ? ከየት እንዳገኘው ሰማኸኝ? ይኸውልህ አሁን መካድ መዋሸት አትችልም። እያንዳንዱ ነገር እንድትነግረኝ ነው የምፈልገው እኮ። ማን ሰጠህ? ይሄ ነገር እየነገርኩህ እኮ ነው። መርማሪ ጋዜጠኛ ነኝ እያልኩህ እኮ ነው። እንኳን ይሄ ሌላ ነገር ማምጣት ትችላለህ። መርማሪ ጋዜጠኛ ነኝ አላልኩም እኮ መጀመሪያ። እንዴት ነው? ቆይ ያው በቃ ነገርኩህ። አሁን ከዚህ በኋላ አንድ ነገር ብትዋሽ ይሄ ክስ ቻርጅ እኮ እኛ ጋር ነው የተቀመጠው። እንዴት ማን አምጥቶ ሰጠ? ወረቀት ኮፒው አንተ ጋር አለው። ይሄ ደግሞ ሌላ ከኦሪጂናሉም ሌላ ኮፒ ነው። ስለፈለኩት ለስራዬ ኮፒ አድርጌ አወጣሁት። አለቀ። አሁን እውነቱን ከዚህ በኋላ ብትዋሽ በባለቤት ላይ ተጠርጥረህ ክስ ይጠራብናል። በዋስ እንደወጣ ማውቃለሁ። ይኸውልህ እውነቱን እዚሁ ንገረኝ። እዚሁ ተስማምተን የምንጨርሰው ነገር ካለ እንጨርሳለን። በቃ እንዳለ እነዚህ ሁሉ ማስረጃዎች ለምንድን ነው አንተ ባለቤት ታማ እዚህ እየተንፈራፈረች አምቡላንስ ተጠርቶ እንውሰዳት ስትባል ለምንድን አልወሰድካት? ከሞተች በአንድ ሳምንቱ ለምንድን ያገባው? ይሄን ሁሉ ነገር ማላቅ ነው እንደሚመስል እንግዲህ ለኔ አውራኝ ወደ ታውቆብናል። ነይና ንገሪያቸው። ምን ነው የታወቀብህ? አንቺ ነሽ ለዚህ ያበቃሽ ማለት መጀመሪያ ይኸውልህ የምጠይቅህን ጥያቄ እኮ አልመለስክልኝም። እኔ የምጠይቅህን ጥያቄ መልስልኝ። በቃ እሷ ሴት ካገባህ ስንት ጊዜ ነው? አንድ አመት። ጥያቄውን እሷ ትመልስልሃለች። ምንድን ነው የሚለኝ ሰውዬ? አንተ ስላንተ እኮ ነው እየጠየኩህ ያለው። እሷ የራሷን ትመልሳለች። መጣ ከመጀመሪያም እኮ ነግራኛለች ብያለሁ። አሰማም ከተጋባችሁ አንድ አመት እንደሆነ ነግራኛለች። እውነት ነው ውሸት ነው ይሄ? ከተጋባችሁ ስንት ጊዜያችሁ ነው? ይሄን ብቻ ንገረኝሽ። እውነታውን እሷ ትንገረኝ። እንግዲህ እኔ ከአንተ አንደበት ነው መስማት የምፈልገው። መጀመሪያ ከተጋባችሁ ስንት ጊዜያችሁ ነው? በዚህ ክስ ምክንያት ተመልሰህ ሄደህ ጣቢያ መግባት ትፈልጋለህ? አትፈልግም አይደል? መልስልኝ። ትፈልጋለህ ወይስ አትፈልግም ነው እኮ ጥያቄው። እሷ ናት ለዚሁ ላይ ያበቃችኝ። ምንድን ነው የሚለኝ? እሷ ናት የጠየቅከው ሌላ የምትመልሰው ሌላ።
በቃ እሷ ካገባሃት ምን ያክል ጊዜ ነው? እኔ እዚህ መልስ እሷ ትሰጣለች። እኔ ምንም አውቀው ነገር የለም። አንተ ገና በጣም ተዋንተ የጠየቀውን መልስ። በቃ እኔ የማውቀው ጉዳይ የለም። እሷን ጠይቃት። እሷን ከመጠየቅ በፊት መልስልኝ አንተ። እሷንም መልስልኝ። ለዚህ ያበቃችኝ እሷ ናት። መልስልኝ እያልኩ ነው። በህግ አምላክ እኮ ካገባህ በህግ አምላክ እየተናገርኩ ነው። ይኸውልህ እሺ፣ ከተጋባችሁ ምን ያክል ጊዜ ነው እኮ ነው የምልህ። ከተጋባችሁ ይሄን ብቻ መልስልኝ። አንድ አመታችሁ ነው? አንድ አመታችሁ ነው ወይ? ነው እንዴ ባለቤቴ? አንተን እኮ ነው የጠየኩህ። ቀልድህን ተወው እንጂ። አንድ አመት። እሺ አንድ አመት ከምናምን ነው። እሱን ነው እንድትነግረኝ የፈለኩኝ። አስተኛለሁ እዛው ላይ ማን እንደሆንኩ በህግ አምላክ ማን እንደሆንኩ ወቀኝ። በህግ አምላክ እሷን የምታውቀው ሁሉ ነገር እሷን ጠይቃት አልኩህ እኮ። ከተጋባችሁ አንድ አመት ከምናምን ጊዜያችሁ ነው ይሆናል እንግዲህ። ምን አባታሪ 20 አመት እያለ ያስቀባጥራል። ቀባጣሪ ሌባ። በቃ እንደሱ አትበላ። ትልቅ ሰው እኮ ነኝ። እንዴት እንደዛ ትላለህ? እንዳንተ አይነት አስመሳይ ትልቅ ሰው ምን ያደርጋል? ትልቅ ሰው ነኝ። ከእንዳንተ አይነት አስመሳይ ትልቅ ሰው ማያስመስል ወጣት ልጅ ይሻላል። እኔ ምንም አውቀው ነገር የለም። እሷን ጠይቃት። የዘመን የእሷ ስራ ነው። አመጣታለሁ። እሷ ነው የሰራችኝ። አምጣልኝ። ነግቢ ከድጊ ማን እውነቱን አውራ አለ ካንተ። አንተ እኮ ነው ችግር። እንዴት ታስገባዋለህ? ወንድ አይደለክ እንዴ አንተ? ስነ ስርዓት ያዥ። ሲጀመር ሲገባ እንደዚህ ትላለህ። አሁንም ስነ ስርዓት ያዥ። አንቺ ሴት ነኝ ብሎ ነው። ስነ ስርዓት ያዥ። ይኸውልሽ ስነ ስርዓት ያዥ። ይኸውልሽ ዝም ብዬ አይደለም የመጣሁት፣ መረጃም ይዤ ነው የመጣሁት። ይኸውልሽ ተመልከች የክስ ወረቀቱን። አንተ እኮ ነህ ጥፋተኛ። ተመልከች። አንተ ነህ ጥፋተኛ። አዞርሻለሁ በጥፊ። አሁንም እረፊ። እኔ አይደለሁም የአንቺ ጥፋት ነው። እኔ አይደለም። አንተ ነህ። ማን መረጃ ስጫለህ? አንተ ነህ። ሲጀመር እንዴት ታስገባዋለህ? እቤትስ ለምን ታስገባዋለህ? ወንድ አይደለክ እንዴ? እንካ ተው። ይኸውልህ እሱን ተወጪው ተወጣውን በኋላ ትነጋገራላችሁ። እና እኔ አሁን አንተ ነህ መጠየቅ የምፈልገው ነገር አለ። ስሙኝ፣ መጠየቅ የምፈልገው ነገር አለ። አንተም ብሎ ወንድ ታስገባዋለህ። ሲጀመር ቤትም ማስገባት የለብህም ነበር። እኔ ጋዜጠኛ ነኝ ብሎ ነው የገባው። አሁንም አልተረጋጋሽም። ልጠፍጥፍሽ። እውነታውን ማውራት የለብህም ነበር። አንተ ነህ ምን ላድርግ? አንተ ነህ ጥፋተኛ። አንተ ነህ። እኔ አይደለሁም። አንተ ነህ የኔ ጥፋት አይደለም። ከተጋባችሁ አንድ አመት ከምናምን እንደሆነ እየነገረኝ ነበር። ይሄ እውነት ነው ወይስ ውሸት ነው? ይሄንን ብቻ ንገረኝ። እሺ አንቺ ንገረኝ። እሷ ትንገርህ ነው ያለ። ጠይቂው። ልንገረው ወይ ብለሽ ጠይቂው። ነገርከው እንዴ? ልንገረው እንዴ? አንቺ ንገሪው። እኔ ምን እነግረዋለሁ? ነገርከው አይደለ እንዴ? ራስህ ነገርከው እኮ እንዴ? ነገርከው። እንዴት የእኔ ጉዳይ ነው? የሁለታችን ጉዳይ ነው። መነጋገር መንገር የለብንም። ምንድነው ለዚህ ያበቃሽ? ለዚህ ያበቃችሁ ነገር ምንድነው? ለዚህ ያበቃችሁ ነገር ምንድነው? ሚስጥሩ ምንድነው? ባለቤትን አንተ ነው የገደልካት? አንቺ ነው የገደልሻት? እኔ አልገደልኳትም። አውራ እንግዲህ ያውራ ራሱ ክፉ ቀን እና ምን አሟት ነው የሞተች አይደል? ባለቤትህ አሟት አይደል? አሟት። እሺ ከተጋባችሁ ምን ያክል ጊዜ ነው? እናሱ ሞት እኮ ነው ያው አንድ አመታችን ነው እንግዲህ። አንድ አመት ከምናምን ጊዜ አንድ አመት ከምናምን 20 አመት ታዲያ ስትሉ ነበር። ከየት አመጣችሁት ነው? 20 አመትማ ተናገሪ። 20 አመት ስትይ ያልነበር ቅድም ብዬ ነበር እኮ። ምንድነው ታዲያ እውነት ተናገሪ። እውነታውማ አንድ አመታችን ነው በቃ ከተጋባን። ባለቤቱ ሞታ ከሞተች በኋላ ወዲያው አገባኝ። ወዶኝ ወድጄው ነበረ። ወዲያው አገባኝ። የት ተገናኝታችሁ የተዋደዳችሁት? እንዲሁ መንገድ ላይ በስራ ቦታ እሱ አስተማሪነት ይሰራል። ሲወጣ መንገድ ላይ ተገናኘና በዛው ተጋባ። አንድ አመት ሆኖናል ከተጋባ። ከሞተች በአንድ ሳምንት ልዩነት ለምን ያገባት? እሷን ነው ቀድማችሁ ተዋወቁ ነበር? ቀድመን እንተዋወቅ ነበር። ቀድማችሁ ምን ያክል ጊዜ ቀድማችሁ ተዋወቁ ነበር? ባለቤት ከመሞቷ በፊት? ባለቤቴ ከመሞቷ በፊት
ነው የምንተዋወቀው እኮ። ምን ያክል ጊዜ ነበረ? ባለቤት ከመሞቷ ከስንት ጊዜ በፊት ነው የምትተዋወቀው እሷ ጋር? 2 ዓመት 3 ዓመት ይሆናል ትውውቃችሁ። ስለዚህ ውሽማህ ነበረች እንጂ ታዲያ ነበረች። ግንኙነት ነበራችሁ? አዎ። ትዛትልም ታዲያ ጉዱን ሰማው ከዚህ በኋላ እናንተን እንጂ እኔ ምን ሰራው? ምንም ነገር አላወራም ብለሽ ጎረቤት ቡና ለመጠጣት ስትሄጂ ይሄንን ታወሪያለሽ። ምንድን ነው ደግሞ ጓደኛሽ ማን ነው? ይኸውልህ አሁንም ሌላ ጥያቄ አለኝ። ባለቤትህን ስለዚህ እናንተ ነው የገደላችኋት። በቃ 4 ነጥብ። ገላችኋታል ወይስ አልገደላችኋትም? እኔ አልገደልኳትም። አንቺስ? ኧረ እኔ አልገደልኳትም። እኔ አልገደልኳትም። ሞና ሞተች። ታማ ነው። ምንድን ያመማት የነበረች? ያው የተፈጥሮ ህመም ነው። ምንድን የተፈጥሮ ህመም? ማንም ሰው የሚያመው ነው። ምንድን ነው እሱ? ምንድን ነበር ያመማት በወቅቱ? በወቅቱ ምን ነበር ያመማት? ያው ልቧ እንትን ሲያማት ፌንት አደረገች። ጎረቤቶቹ አምቡላንስ እየጠሩ አትወስዷትም ብለህ ህይወቷ እንዲያልፍ አድርገሃል። ማተርፍ ነገር ሲሆን ይኸውልህ አንተ ነው አላስገባም ማለት እነሱ አያክሟት ምን ያደርጓታል? ህክምና ግን መድረስ ነበረባት። አይ አተርፍም ነበር። የልብ ኬዝ ስለሆነ አተርፍም። ይሄን ያልከውም አንተ ነህ፣ ያወራኸውም ያስወራኸውም አንተ ነህ። በምን ኬዝ እንደሞተች ገና አናውቅም። በልብ ኬዝ ነው፣ ሌላ ነገር የለም። ጭራሽ የልብ ህመም ታክማ አታውቅም። ባለቤት ለህክምና ሄዳ አታውቅም። እዚህ ቤት ውስጥ ነው የነበረች። ታማ የሞተችውም እዚሁ ቤት። ከዚህ በፊት ነበረባት። አሳክማታል? ሁለተኛ ልጇን አሳክማታል ወይ? አላሳክምኳትም። ራሷ ሄዳ በየጊዜው ትመረመር ነበር። ይህንን አትነግረኝም ነበር የልብ ኬዝ እንዳለባት። አሁንም ይኸውልህ እነግርሃለሁ፣ ይሄ ቅድም ያሳየውን ክስ ወይ አስቀድድልሃለሁ ወይ ያረጋችሁትን ነግራችሁኝ ሸቤ ቤት ደስ ትገባለህ። ከሁለት አንድ ምረጥ። ይሄን ክስ ላሰርዝልህ። እንግዲህ አሁን አሰጥቼ ሰነድ አመጣው ማለት ያንን ኦሪጂናሉን ፋይል አስቀድድልሃለሁ። እንደዛ ነው። እውነታውን እኮ ላስቀድድልህ። ይሄን ክስ ኦሪጂናል እዛው ፍርድ ቤት ላይ ያለውን መዝገቡን ላስቀድድልህ። እንደዛ እንዲሆን ትፈልጋለህ? ልጆችን በስነ ስርዓት ማሳደግ ትፈልጋለህ? እንደዛ ከሆነ ትክክለኛውን ነገር ባለቤትህን ያደረጋችኋትን ንገረኝ። ትክክለኛውን ነው። አንቺ አልነግሩም እንዴ? እኔ አላውቅም። እንግዲህ ያው አንቺ ማውቀው ነገር እውነቱን ንገረኝ። ይኸውልሽ እኔ ምንም ማውቀው ገሏትም ከሆነ እሷን የማረ ነገ አንቺን አይምርሽም። አንቺ ስለወደድኩሽ ነው ሁላ እናርግ ብለሽ እንትን ያልሽኝ። ምንድን እዚህ እንትን ውስጥ የጀመረችኝ መድኃኒት ነው። በቃ ይኸው እውነታውን የምትፈልጉት መድኃኒት ነው። መድኃኒት ልስጣት አለኝ። መግደል ፈልጋለሁ አለኝ። ራሱ መድኃኒት ሰጠናት። ከውጭ ምግብ ይዞላት መጣ። ብቻዋን የምትበላውን እሱ ስር መድኃኒቱን ሰጠትና በዛው ምግቡን ሰጣት። በዛው በቃ እሱን የሰጣት ምግቡን አሁን መድኃኒቱን እንስጣት ተባብለን የተመካከርነው 2 አስራ ነው። ስለዚህ ሚስቱን እናንተ ነው የገደላችኋት? ያው በመድኃኒት። በጣም ጥሩ። የሰው ሁላ እንትን ለምንድን ነው እንደዚህ የመጣው? የማን ሀሳብ ነው? ማነው ሀሳቡን መጀመሪያ ያመጣው? የሱ ሀሳብ ነው። የሱ ኧረ የሱ ያንተ ነው። ምን ብላ? አይ ያንተ ነው። እሷ መጀመሪያም ትቀናበት ስለነበረች እሷን ገደላትና ግባኝ ብላ ነው። እሺ ወይ የሆነ ቦታ ወሰዳት። አይ የራሱ ነው። አንቺን ማግባት እፈልጋለሁ አለኝ። እናስወግዳት ብላ ይሄን ነገር አማከረች። አይ ሀሳቡ ከሱ ነው የመጣው፣ ከሱ ነው። እሷን ማስወገድ እፈልጋለሁ አለኝ። አንቺን ማግባት እፈልጋለሁ አለኝ። ከዛ እንደዛ ከሆነ ከማስወገድ በፊት ለምን ትታት ወጥታ አብረን አንኖርም ስለው ከዛን አይ እንደዛ ከሚሆን ቤቴንም ትቼ ወጥቼ በከራይ ከምንገላታ እሷን ለምን እንደዚህ አናረጋትም በሚል ከሱ ሀሳቡ መጣ። ተስማሙት። በኪራይ ለምን አንንገላታ? በክራይ ከምንንገላታ ቤቴ ላይ ከቤቴ አልወጣም፣ እሷን ቀድሜ አስወግጄ
እዛው መርዙን አድርግባት ብሎ ታዲያ ማን ቤቴ ስር እገባለሁ። የተመረዘው ምግብ ማን ነው እንዲሰጣት? መድኃኒቱን ያሰበችው እሷ ናት። ሀሳቡ ከሱ ነው የመጣው፣ ከሱ ነው መድኃኒት ብንሰጣት ብሎ ከሱ ሀሳቡ መጣ። ተስማማሁት። ያን መድኃኒት በኬካዊ ምግብ ላይ ያደረግና በምግብ ላይ ሰጣት። ራሱ ምን አይነት ምግብ ነበር? ምግቡ በየአይነት ከምግብ ቤት ነው ያመጣሁት። አንቺ ነሽ ያስቋጠርሽው? በየአይነት ምግቡን አሁን እኔ ነኝ የገዛው። መስር መድኃኒት አደረጋችሁበት? አዎ። እና ሕክምና ለምንድን ነው እንዳትሄድ የፈለግ? እንድትሞት እዛው? መጀመሪያውንም ያው እንድትሞት ስለፈለገ ዶክተሮች እንዳያውቁት ለምን እንደሞተች በምርመራ ስለሚረጋገጥበት። ከዛ በኋላስ በቃ በበሽታ ነው የሞተችው ብለው ይዟት ሄዱ። በምን በሽታ? በልብ ድካም። ምንም አይነት ሕክምና አልተሰጠም ማለት? ስለዚህ ለቀብር ነው የሄዳችሁት እናንተ? አስክሬን ሳጥን ተገዛ፣ ተገነዘች፣ እዚሁ ገባች። በቃ አፋጠን ነው። ማን ነው ይሄን ያደረገው? ገናዡ ማን ነው? የሰፈር ሰዎች ጠርተው። ስለዚህ ሰዎችን መጣው ሐኪም ቤት እንውሰድ ሲሉ ያልወሰድካት ትድናለች በሚል ስጋት ነው አምቡላንስ ተጠርቷት ሄድም ያልካት። ምን ያክል ጊዜ ነው ያን መርዝ ያሰቃያት? ወዲያው አልሞተችም አይደል? ሳምንቱን በሙሉ ታማለች አይደል? ነው ወይስ ሌላ መድኃኒት ሰጣችኋታል? አይ በቃ እሱ ነው እንትን እያለ እያደካከመ ቀስ በቀስ እያደካከመ ነው የሚገለው። የሰጣችኋት መድኃኒት በአንድ የሚገላል አይደለም፣ እየታመመች እንድትሞት ማለት ነው። በአንድማ ከሆነ ይነቃል። እንዳይነቃባችሁ ነው ይሄን ያደረጋችሁ። እንዳይነቃ በህመም ምክንያት አድርገን። ስለዚህ ሀሳቡ ማን ያመጣው? ትክክለኛ መድኃኒቱን የምታውቀው እሷ ናት። የገዛችው እሷ ናት? የት ነው የገዛችው መድኃኒቱን? በሰው ነው የገዛሁት። በሰው ገዛሁት። የባህል ሕክምና ነው ወይስ የባህል? ቀጥል። ያው ለፍቅር መስዋዕትነት ለመክፈል ብላ ነው። አንተስ? እሷስ ለፍቅር መስዋዕትነት መካፈለች። አንተስ ሌላ አዲስ ሴት ወደህ 2 እና 3 አመት ሸረሙጥባት ከርመህ እዛ ደግሞ ሚስትህን ገደልካት። ሸርሙጫ አይደለም እና ምንድነው? እሷ አትረዳኝም። ሰው ትንቃለች። በቃ ምላትን አሰማም። ስራዬን ትንቀዋለች። እና ማን አብራት ኑራለች? አታከብረኝም። ወተህ ማትሄድ ለምን? ልጆችን ታሳድግበታለች ሴት እያለች ነው። እና ሄዳ እሷ ጋር አትኖር። ለምን እሷን መግደል አስፈለገ ነው የምልህ። ቤቱ የኔ እኮ ነው፣ እኔ ያፈራሁት። ያ ሁላ ንብረት እኔ ነኝ ያፈራሁት። ይሄ ሁላ ንብረት እኔ ነኝ ያፈራሁት። በሽታ ያፍራብህ። በሽታኛ እንደዚህማ አይባልም። ስለዚህ ይሄን ሚስጥር ብደብቅ ስላልደረሰብህ ነው። ዝም በል። ይሄን ሚስጥር ብደብቅልህ ምን ታደርግልኛለህ? የፈለግከውን ነገር አደርግልሃለሁ። ኧረ ያለውንም ንብረትም ቢሆን ሽጣ ስጣውና እንትረፍ ከዚህ ጉድ። ያለውንም ንብረት ቢሆን ሽጣ የሆነ ነገር በለው። የፈለግከውን ብር እሰጥሃለሁ። እኔ ከዚህ ጉድ ብቻ ነው። ሴት ደም ጠጥተሽ አንቺ ገንዘብ ስጣውና ከዚህ ጉድ ብቻ መውጣት አለብን። ተነሱና አሁን ሁለታችሁም ተያይዛችሁ ወደ ህግ እንድትሄድ ነው የምፈልገው። ኧረ ስለ እግዚአብሔር እንዴ እናት የለህም? የፍርድ ቤት ወረቀት እቀድላችኋለሁ። እውነታውን ተናገር ብለህ እንዴት ለህግ አሳልፈህ ትሰጠናለህ? የምናደርግልን ነገር እየነገርን የፈለግከውን እንሰጣለን። የፈለግኩትን ታደርጋላችሁ አይደል? የፈለግከውን የፈለግከውን እንሰጣለን። ተነሱ፣ ቁሙ፣ ተነሱ። የፈለግከውን ተነሱና ቁሙ። የፈለግከውን ቁሚ፣ ተነሽ። የፈለግከውን እንሰጣለን። ተነሽ። ትልቅ ሰው ለምን ታሰቃያለህ? የፈለግከውን እንሰጣለን። እህት የለህም እንዴ? ተነሽ። አንቺ እንዳንቺ አይነት እህት አለኝ፣ ግን እንዳንቺ አይደሉም። እባክህን ይቅርታ፣ እባክህን አባት የለም ይቅርታ፣ አለኝ እንጂ ለምን ይቅርታ፣ ይኸውልህ ምልህን ታደርጋለህ። ይቅርታ፣ ቁጭ ብድግ በል እዚህ ላይ ስራ፣ ቁጭ ብድግ ስራ። እኔ ትልቅ ሰው ነኝ፣ መቀመጥ አለ 50 ጊዜ ቁጭ ብድግ ስሩ እዚህ ላይ። ወገቤን ዝቅ ዝቅ ማለት ተነሽ። ይኸውላችሁ ልተዋችሁ አይደል? ሰው የገድላችሁት ወንጀል እኮ ሰራችሁ፣ ልተዋችሁ ነው። ቁጭ ብድግ ስራ፣ ማድረግ አልችልም ማለት ቁጭ ብድግ ስራ።
ማድረግ አልችልም። ይቅርታ እባክህን በልጆች ይቅርታ እኮ ቁጭ ብድግ ስሩና ልተዋችሁ። ሰው እግዚአብሔርም ይቅር ይላል። ቁጭ ብድግ በልና ልተወው እኮ አልኩ። ቁጭ ብድግ ስራችሁ ይቅርታ ቁጭ ብድግ በል። ትልቅ ሰው በል ቁጭ ብድግ በል። ትልቅ ሰው ሊሆን እኮ ይችላል። ቁጭ ብድግና ቁጭ ብድግ ስራና ልተወው በል። ቁጭ ብድግ በል በል። እዚህ ሁሉ ጉድ ስር የከተትከኝ እኮ አንተ እኮ ነህ። አንተ የከተትከኝ እንጂ ምን አንቺ ነሽ ትላለህ? ቁጭ ብድግ ስራ። ጎረቤት ጋር እየተማከርሽ ይሄን ጉድ ይቅርታ እባክህን ትልቅ ሰዎች ነን። እንዴት እንደዚህ አይነት ፈጣሪ አፈራም ምን አቅም አለኝና እባክህን እንግዲህ የተወዳጁ ተመልካቾቻችን ያው እንዳያችሁት ነው። እነዚህ ባለየ ሰዎች ያደረጉትን ሰምታችኋል። እንግዲህ ሌላ ሴት ለማግባት ሲል ከውጪ የወሸማት ሴት ሚስቱን እስከምታስገድለው ድረስ ነው የደረሰው። እንደዚህ አይነት አስጸያፊ ተግባር እንደ ባህላችን፣ እንደ ሃይማኖታችን፣ እንደ ሀገራችን ባህል እና ወግ በጣም አሳፋሪ ነገር ነው። በጣም አሳፋሪ ነገር ነው። በቃ እኔ እዚህ አሁን ወደ ኋላ የቀረሁት ያው እነዛ ህፃናቶች ደግሞ ባቻቸውን እንዳይቀሩ እዚህ አንዳንድ ነገር ለማመቻቸትና ሰዎችን ለማዘጋጀት ብዬ ነው እዚህ የቀረሁት ማለት ነው። ብቻ እንደዚህ አይነት አስጸያፊ ነገር ምን ይባላል? በጣም አስጸያፊ ነገር ነው። እንደዚህ አይነት ነገር ለግል ጥቅማችን ሰው የምንጎዳውን ነገር እባካችሁን ተው። ለሞተችው ነፍስ ይማር። ግን ደሞም ተደብቆ አልቀረም። በጎረቤቶቹ እርዳታ ጎረቤቶቹ እውነቱን አጋልጠዋል። እንግዲህ ይሄ ሰው መምህር መሆኑን እንኳን ለሰፈር ሰው አልነገረም። አያውቁም። አብረው እየበሉ አብረው እየጠጡ እንኳን አያውቁም። በዚህ ልክ ነው ኃይለኝነቱ። እኔም ያስጠረጠሩኝ ነገሮች ነበሩ። ተሳካለን። እንግዲህ እዛ ሄዶ ይታሸው። እንግዲህ እስር ቤትን እንግዲህ ቤቱ አድርጎት ይኖር። ኬዙም ተይዞ ነበር በህግ ያው ቶሎ አፋጣኝ ምላሽ ባይሰጥበትም እኛም ያው የህግ ስራ ስለምንሰራ እንግዲህ በሰራው ስራ ልክ ይቀጣል ማለት ነው። በጣም የሚያሳዝነው እባካችሁ ለእንደዚህ አይነት ለግል ጥቅም ብለን ሰው ምንጎዳ ሰው እንዲሞት ምናረግ በአካሉ ምንጎዳ ሰዎች እንተው። ይሄ ለኛም ለሀገርም ለሁላችንም አይበጅም። እነዚህ ህፃናት እንግዲህ ያላሳዳጊ ነው ያስቀራቸው ወይነታቸው ሙታ። እባካችሁን ሰዎች የምትበሉትን ምግብ በዚሁ አጋጣሚ እወቁ። ተቋጥሮ የመጣ ምግብ ዝም ብላችሁ አትመገቡ። ይሄንንም ማለት እወዳለሁኝ። እንግዲህ ተመልካቾቼ እንደዚህ እያለን እዚህ ደርሰናል። እንግዲህ ህፃናቶቹ ገና ከትምህርት ቤት አልተመለሱም። እነሱን እየጠበቅን ያለ ነው። አብረዋቸው የሚሆኑ ሰዎችን እዚህ ከጎረቤቶች ጋር ማመካከር አለብን። እነሱ ግን ያው ወደ ህግ ይደዋል። ወንጀለኞቹ እንግዲህ ህግ በሰሩት ልክ ቀጣቸዋል ማለት ነው። እናንተ ታዲያ ተመልካቾች ይሄን ቪዲዮ ላይክ፣ ኮሜንት፣ ሼር በማድረግ ለብዙ ሰዎች አዳርሱልን። ቀጣይ በሌላ ጊዜ በሌላ ፕሮግራም እንመጣለን። እስከዛ ድረስ ግን በያላችሁበት ሰላም ሁኑ።